ብድነህ ብለውታል። የማይሉት ነገር የለም። ቃላቶቹን ትዊስት ያደረጉት እኔ እንደተሳደበ ነው የማውቀው። በጣም የሚሰርቡት ቃሎችን ራሱ ትዊስት ያደረጉበታል። ያላለውን አልኪሉታል፣ ወሬ ያጣመሙበታል። እና ለእኔ እንደውም እኔ ሞር ይገባኛል። ገባ እሱ በጣም ጥበበኛ ሆኖ ከማናችን በላይ የሆነው እንደዚህ ከተባለ እኔማ እንዴት። ስለዚህ ችግር የለውም። ኢየሱስ ጥበበኛ አይደለም። ሲቀጥል ደግሞ እኔ ኢየሱስ እንደተሳደበ ነው የማውቀው በመጽሐፍ ቅዱስ መሰረት። ገብቶሻል አባባሌ? ስትሰደቢም ሰምቼ አላውቅም እኮ እኔ። ኢየሱስ ተሰደበና እኔም ተሰድቤያለሁ፣ ስለዚህ ምንም ችግር የለውም አይነት ጨዋታ። በነገርሽ ላይ ስትሰደቢ ሳይሆን እያሰደብሽው ነው ኢየሱስን እያሰደብሽው ነው እኔ እንትን። ገብቶሻል አባባሌ? ጥንቃቄ ያስፈልጋል። አንዳንዴም መሸነፍ ትልቅነት ነው። በነገርሽ ላይ ውስጥሽን ያለውን ጉድለት ያሳይሻል እንጂ ምንም ከአንቺ የሚጎል ነገር እኮ የለም በፍጹም። ገብቶሻል? ጉድለትሽ እንድትሞኝ ነው ተሸንፈዋል ማለት ነው። ምክንያቱም በወንጌል ምክንያት ተገለዋል። ስለዚህ ተሸንፈዋል። በቃ ማንን? ሐዋርያት። እኔ እኮ እንደዛ አላልኩም። አሚን ዲቤትም ያረጉ ነበር ወይ እነ ጳውሎስ አይተኩን እንደዛ አላልኩም። ተይው ጳውሎስ ነበረ ተሸነፉ። የጳውሎስን ተይው ግድ የለሽ። ለነገሩ ኡስታዝ እያለ ማውራት እንትን ስለሚል ኡስታዝ ችግር የለውም። አጋጣሚ ለጨዋታ ያህል ነው። ቲቶፓ ስለተኛች ሜሮንን ሰላም ልበላት ብዬ ነው። ሰላም ልበላት ብዬ። ሜሪሻ እንዴት ነሽ? ሰላም ወይድ እንዴት ነው? ሁሉ ሰላም ነው አለን፣ እግዚአብሔር ይመስገን። እኔና አንቺ እኮ እንግባባለን አይደል? ሰምዋት እንግባባለን አይደል? ጸባይን አሳምራለሁ ባይሆን ሻይ ቡና ልሻለሁ ደግሞ በዛ ላይ በእኔ ውጪ። እሺ ደስ ይለኛል። ማይከራከር ሰው ደስ ይላል ብሎ ድርቅ። ያው ሙግትና ክርክር ይለያያል። ሙግት ደስ ይላል፣ አርጊመንት ይፈቀዳል። ግን ክርክር ገላትያ 5:19 ላይ ክርክር የስጋ ስራ ነው ብሎ የሚናገረው ረሱል ላ ሰለም ሐዲስ ላይ ምንድነው? እውነት የሀቅ ባለቤት ሆኖ እውነትን ይዞ ግን ለእኔ ሲል ክርክርን የተወ ወይም ደግሞ ኮንፍሮንቴሽንን የተወ ሰው ጀነትን ዋስ ሆነዋለሁ ብለዋል። አይፈቀድም። ቁርአን ላይም በሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ የመጽሐፉ ሰዎችን መልካም በሆነ ሙግት እንጂ አትሟገቷቸው። አርጊመንት ቢልድ ማድረግ መልካም በስነ ምግባርና በግብረ ገብ ነው ከእናንተ ጋር ማውራት የሚፈቀደው። ሰዎችን ወደ አላህ መንገድ በገሳጼና በጥበብ ጥራቸው ነው የሚለው በሂክማ ገባል። በገሳጼ ማለት አዝነሽ የሆነ ዝነት ኖሮሽ በቃ እንደምታስብልሽ በቃ አደራ በመባባል በትዕግስት በሀቅ ላይ የተመሰረተ በሀዘን አደራ የተባባሉት ይላል ሌላ ቦታ ላይ። ስለዚህ አሁን አንቺ መተሽ ኢየሱስ ጌታ ነው ኢየሱስ ያድናል ስትይ ሞቲቭ ነው መሆን ያለበት ለእኔ እንደምታስቢልኝ ልክ እኔ ጥፋት ላይ እንዳለው እና ከጥፋት ለመመለስ በሚል ኢንቴንሽን ከሆነ መግባባት ይቻላል። ግን ማሸነፍና መሸነፍ አይነት ከሆነ ያ ስፒሪት ጥሩ አይደለም ለማንኛውም ማለት ነው። ሀሳብ ለመቀያየር አያመችም። አንቺ የምታምኝበትን ነገር ትናገራለሽ፣ ሰው የሚያምንበትን ለትችት ክፍት የማያደርግ ሃይማኖት ጥያቄ ምልክት ውስጥ ነው ያለው ማለት ነው። ረሱል ላ ሰለምን አላህንንም ሰዎች መሳደብ ነው የሌለባቸው እንጂ እኛ ሲሳደቡ ያው ማሰደብ የለብንም ነው እንጂ የምንለው ለትችት ለሂስ ለጥያቄ ክፍት ማድረግ አለብን። አይምሮን የሰጠን አላህ መጽሐፍንም ሲሰጠን የሰጠን መጽሐፍ ከአይምሮአችን ጋር የሚቃረን አድርጎ አይደለም የሰጠን ራሱ ማለት ነው። ክፍት አድርጎ ነው ኦፕሬት ማድረግ የሚችልበት ነው፣ ፕሮሰስ ማድረግ የሚችልበት ነው። ኦፕሬት የማያደርገውን ነገር ኦፕሬት ማድረግ የማይችለውን ፈንክሽን ማድረግ የማይችለውን ነገር ከአቅም በለሽ አይገባሽም እየተባልሽ የምትባይበት ነገር አይደለም ማለት ነው። ኢየሱስን ይዋሻል ብለሽ ታምኛለሽ አንቺ ሜሪ? እኔ አይዋሽም ያላህ ነቢይ ነው ብለን ስለምናምን አይዋሽም ብዬ ነው ማምነው። ይዋሻል ብለሽ ታስቢያለሽ ሜሪዬ? አላስብም። እንደዛ አታስብም። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ዮዴሄ ቫብሄ ወይም ያህዌ ሲናገር እንደዚህ ይላል፣ ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ ያህዌ አዶናይ ኤሎሂም ያህዌ። እረኛውን ምታ በጎቹ ይበተናሉ ይላል። እረኛውን ምን በል ይለዋል? ምታ። ባዩ ማን ነው? ሜሪሻ እሺ አለሽ። ባዩ ማን ነው? ማንን ነው እያናገረ ያለው? አናጋሪ ዮዴሄ ቫብሄ አንሳ። እሺ ከዛ ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ይላል። በመስሉ ላይ
ሰይፉ ምን በላለ? እረኛው ምን በላለ? እረኛው ምን በላለው? ምታ ነው አይደለ? መቹ ማን ነው? አይ አውዱን ማየት አለብን፣ ግን ጥያቄ መጀመሪያ ዘካርያስ 13:7 ላይ እንድትረጁ ነው። በጣም ቃሉ ነው። እኛ ሀሳብ ላይ ነው ብቻ የምናተኮረው። አይሻ ፐርሰናሊ እየወተን ሀሳቡ ላይ ብቻ ስለሆነ ዘካርያስ 13:7 ላይ ያሲን ካለ ያውጣልሻል። ሰይፍ ሆይ ባልንጀራዬ በሆነ ሰው በእረኛዬ ላይ ንቃ ይላል የሰራዊት አዶናይ ጸባዖት አዶናይ ያህዌ። እረኛው ምታ በጎቹ ይበተናሉ፣ እጄ በታናናሾች ላይ እመልሳለሁ ይላል። እረኛውን ምታ ብሎ የሚያናገረው በሁለተኛ መደብ ማንን ነው? እሺ ተረጓሚው ማለት ነው። እንዴት ነው? እግዚአብሔር በተመረጠ እረኛ ላይ እሺ እረኛውን ምታ በጎቹንም ይበተናሉ፣ እጄንም በታናናሾቹ ላይ መልሳለሁ አይደል እኮ። ማንን ነው በሁለተኛ መደብ ሰይፎ እያለ የሚያናግረው? ሰይፉን ነው አይደል? ኦኬ ሰይፎ እያለ ሜሮ ነው እያልኩ ብዬ የምናገር ፈርስት ፐርሰን ነኝ እኔ። ሰከንድ ፐርሰን ደግሞ አንቺ ነሽ ያለሽ። እሺ ያ ሆይ የሚል ነገር ቮካቲቭ ነገር ስለምትጠቀሚ ማለት ነው። ቮካቲቭ አርቲክል ከተጠቀምሽ ያው እንደዛ ማለት ነው። አሁን ሰይፍ ሆይ ባልንጀራዬ በሆነው ላይ በእረኛዬ ላይ ንቃ ይላል የሰራዊት ጌታ ያህዌ። እረኛውን ምታ ይለዋል። ምታ ባዩ ማን ነው? ዮድሄ ቫፌ ነው አይደለ? ማንን ነው ምታ ብለው የሚያወራው? ማንን ነው ምታ ብለው አይደለ? እየተናገረ አይደለም። አውዱ እዛ ላይ ቮካቲቭ ተጠቅሟል። አይተሽም? ሆይ የሚለው ማንን ነው? ሆይ እሺ ያው እዚህ ላይ ወጣ ሆነ። እሺ ሰይፍ ሆይ ማንን እያናገረ ያለው? ፈጣሪ በሁለተኛ መደብ እኔ አልገባኝም። ማለት ስፔሲፊክሊ ማንን እየተናገረ ያለው የሚለው ነገር አልገባኝም። እሺ አስረዳኝ። ሜሮን ሆይ ምግብ ጠጪ፣ እረፍት አድርጊ፣ ውሃ በደንብ ጠጪ፣ እንቅልፍ 8 ሰዓት ተኝ ብዬ የምናገር ማንን ነው? ሆይ ብዬ እያወራ ያለሁት ማንን ነው? ሰከንድ ፐርሰን ላይ ያለችዋ ፈርስት ፐርሰን እኔ ነኝ የመጀመሪያ መደብ ላይ። ሁለተኛ መደብ ላይ ያለችዋ ደግሞ ሜሮን ናት። ግልጽ አይደለም? ስለዚህ አንቺ ሰይፍ ተነሺ የሚለው እግዚአብሔር አንቺ ሰይፎን ተነሺ ነው እያለ ያለው አይደል? ተነሺ ሳይሆን ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ። ስለ ሰይፍ ነው የሚያወራው ይላል የሰራዊት ጌታ ያህዌ። እረኛውን ምታ በጎቹም ይበተናሉ። ንቃ ምታ እያለ የሚያወራው ማንን ነው? አንቺ ሰይፍ የሚላት ማለት ነው። አንቺም አልተባለም፣ አንተ ነው የተባለው። አይዞሽ። እሺ ማስኩላይን ነው ፌሚናይን ጀንደር አይደለም። ተባታይ ጾታ ነው እንጂ አነስታይ ጾታ አይደለም የሚጠቀመው። አንቺ በደንብ ተከታታይ። አይዞሽ አነስታይ። ያው አንቺ ጋር ያለው መጽሐፍ እንደዛ ነው የሚለው። እሺ በቃ በዕብራይስጡ አነስታይ ጾታ አይደለም የሚጠቀመው፣ ተባታይ ጾታ ነው የሚጠቀመው። ይህንን ያሲን ያወጣልሽን ተከታታይ። ሰይፍ ሆይ ባልንጀራዬ በሆነው በእረኛዬ ላይ ንቃ፣ ወይም በአንቺ መጽሐፍ ንቂ ይላል የሰራዊት ጌታ እግዚአብሔር። እረኛውን ምቺ በጎቹን ይበተናሉ በአንቺ መጽሐፍ ይሁን። አሁን ምቺ ወይም ደግሞ ምታ ወይም ንቃ ደግሞ ወይም ንቂ እያለ በሁለተኛ መደብ ዮድሄ ቫፌ እያናገረ ያለው ማንን ነው? እኔ እንጃ። እኔ በሰፊ አይቼው ስለማላውቅ እሱ ሰይፉን ነው እንደዚህ ለመመለስ ሰይፉን ነው እኮ እዚህ አውዱ ላይ እኮ አለ። ይኸው አውዱ ላይ ሰይፍ ይላል እኮ ሰይፍ ሆይ ይላል። ሰይፎ ሜሮን ወይ ካልኩኝ ማንን ነው እያናገርኩ ያለው ሲባል ሜሮን ነው። ቅድም ስል እኮ ሰይፎ የተባለው ነው አልኩኝ። እግዚአብሔር ያንን እያናገረ ነው። እሺ በቃ እንደዛ ከሆነ የኔ ነው እስከራች አድርጌ ነው ማለት ነው። እኔ ካለ ችግር ያለው ማለት ነው። ኢየሱስ ነው ኦብቪየስሊ ታውቃለህ። ዘካርያስ ትንቢት እንደሆነ እናውቃለን። እና ትክክል። አሁን ወደ ዋና ልመጣ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ኢየሱስ ይህንን ጥቅስ ይጠቅስና የሚናገረው አንድ ቁም ነገር አለ። እሺ እሱን ያውጣልን ራሱ። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ልብ አድርገሽ ተከታታይ። ማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ በዚያን ጊዜ ኢየሱስ እንዲህ አላቸው፣ በዚህ ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣
የመንጋው በጎች ይበተናሉ የሚል ተጽፏልና። የት ቦታ ላይ የተጻፈው ሜሪሻ? ቅድም ዘካርያስ 13:7 ላይ ያለውን ጠቅሶ ነው ኢየሱስ ትንቢቱን ፈጸመ። ኢየሱስ ክርስቶስ ትንቢቱን ፈጸመ። እረኛው ምን ላለው አለ? እረኛው ምን ላለው አለ? እመታለሁ አይደል? እሺ መታ ይላል። ባዩ ማን ነው? እዚህ ጋር ኢየሱስ ክርስቶስ ትንቢቱን እየተናገረ ነው። ባዩ ማን ነው? እረኛውን እመታለሁ ባዩ ማን ነው? ተናጋሪው ፈርስ ፐርሰን ላይ ያለው። እስቲ ቆይ አንድ ጊዜ እያየሁት ነው። ጥቅስ እያየሁ ነው እያነበብኩት ነው። ችግር እሺ እረኛው ማን ነው? እሺ ኢየሱስ ነው። እረኛው ኢየሱስ ነው እኮ እሱን ኮንክሉድ አደረገ። እመታለሁ ባዩ ማን ነው? በዚህ በማቴዎስ መሰረት ነው እየጠየቀኝ ያለው ወይስ እያለ ያለው ምንድን ነው? ኢየሱስ እረኛውን እመታለሁ ሲል መቺው ማን ነው ነው ጥያቄው የጠየቁሽ። ምን አላችሁ? እሺ ቆይ አንዴ እንዲህ አላችሁ፣ ዛሬ ሌሊት ሁላችሁም በእኔ ምክንያት ትሰናከላላችሁ። እረኛውን መታ እመታለሁ፣ እንደዛ ነው የሚለው። እስቲ እንዴ እረኛውን እመታለሁ የመንጋው በጎች ይበተናሉ የሚል ተጽፏልና አለ። ሁለት ጥያቄዎች ነው እዚህ ጋር በጠይቅሽ ከገባሽ ነው፣ ካልገባሽ ተዋለሁ። የመጀመሪያ ጥያቄ ስላለ እንግዲህ እሱ ነው እመታለሁ ያለው አይደለ? መቻው እንዴ ያህዌ ኢየሱስን ይመታዋል። ኢየሱስን ይመታዋል ማለት እሱ አይደለም የሚመታው፣ እንደዛ አይደለም ትርጓሜው። እረኛውን እመታለሁ ነው የሚለው። ምታ አይደለም የሚለው እዚህ ጋር እመታለሁ ነው የሚለው። እመታለሁና ምታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ቃላቶች ናቸው። ምታ ኢምፐራቲቭ ፎርም ነው። እመታለሁ ማለት ደግሞ ኢምፐራቲቭ ፎርም አይደለም፣ ትእዛዛዊ ግስ አይደለም። ራሱ እንደሚመታን መቼው ራሱ ነው። አሁን ጥያቄ የሚነሳው ሁለት ነገር ነው። አንደኛ ግራማቲካሊ ኢረር አለው። እመታለሁ ማለትና ምታ ማለት ሁለት የተለያየ ነገር ነው። በሁለተኛ ደረጃ ነገር ደግሞ ምንድን ነው በጎቹን እመታለሁ የሚለው ጥቅስ ተጽፏል አለ። ጥቅሱ ላይ በጎቹን እመታለሁ ነው የሚለው፣ እረኛውን እመታለሁ ነው የሚለው፣ እረኛውን ምታ ነው የሚለው ጥቅሱ ላይ ያለው። ዘካርያስን ነው የምትለው አይደል? ዘካርያስ 13:7 ላይ ያለው እረኛውን ምታ ነው የሚለው፣ እረኛውን እመታለሁ ነው የሚለው ያለው። እሺ እረኛውን መታ ምታ ነው የሚለው፣ እረኛውን ምታ ነው የሚለው ወይስ እረኛውን እመታለሁ ነው የሚለው? የትኛውን ነው የሚለው? ቃሉን ደግሞ ያወጣልን። እሺ እዚህ ጋር ኦኬ አምጥቶታል። ችግር የለውም። እረኛውን ንቃ፣ እግዚአብሔር ሰራዊት እረኛውን ምታ፣ እረኛውን እመታለሁ ነው የሚለው እዚህ ጋር ማቴዎስ ወንጌል ምዕራፍ 26:31 ላይ ዘካርያስ 13:7 የትኛውን ነው ደግሞ መታው አለ የሚለውን ነገር ምታ ነው የሚለው። ስለዚህ ምታ ባዩ የትኛው ነው? ጥቅሱ ተብሎ ተጽፏል አለ። የተጻፈበት ቦታ ላይ ሄደን ስናየው እረኛውን ምታ ነው የሚለው እንጂ እረኛውን እመታለሁ የሚል የለም። ማነው የዋሸው? ኢየሱስ ነው የዋሸው? ጸሐፊዎቹ ናቸው ያሹት? ከየት አምጥተው ነው ኢየሱስ እረኛውን እመታለሁ የሚለውን ከየት አመጣው? ሁለተኛ ነገር ደግሞ ያህዌ ዮዴሄ ያህዌ ወይም እግዚአብሔር በእናንተ ትምህርት ኢየሱስን ምን አድርጎ ነው የሚመታው? ነው ኢየሱስ ክርስቶስ አይደለም የተመታው። ክሪሊ እያላቸው ያለው ነገር እረኛውን እመታለሁ ነው የሚለው። እመታለሁ ባዩ ማን ነው? ኦኬ አሁን ሁለት ትንቢትንና አንድ ማቴዎስ ላይ ያለውን ነገር ሁለቱንም ጨፍልቀን በአንድ ማየት አንችልም። ትንቢት እየተናገረ ነው ኢየሱስ ክርስቶስ። የእግዚአብሔር የተመረጠ እረኛ ኢየሱስ ክርስቶስ እዚህ ላይ እንደሆነ ያሳየናል። እረኛው ማን ነው የሚለው እኮ አይደለም የኛ ፖይንታችን፣ ፎካል ፖይንታችን አይደለም። አሁን እንትን ማርጂናል ፖይንት ነው። ኢየሱስ ነው እረኛው። ትሰናከላል፣ ከዛ ደግሞ ትሰናከላል። እረኛው ማን ነው በሚለው ላይ እንደሚሰናከሉ መጽሐፍ ቅዱስ እሱ ምንም እንትን አይደለም፣ ራሱ ኤሌመንተሪ ነገር ነው። መታ የሚለውን ግን ያው ገብቼ ማየት አለብኝ የዕብራይስጥ ቃሉን እና ነገሮችን አይቼ። ችግር የለውም ዕብራይስጡ ይከፈትልሽ። አይ አሁን የግድ ማየት አለብን፣ ግን ግልጽ ነው ዋናው ነገር ፖይንቱ አውዱ አሳይመንት ያጅ አሁን ምን መሰለሽ የማፋጠጥ ጉዳይ እኔ የማፋጠጥ ጉዳይ ምናምን ነገር እንዳይሆን የእውቀት ተሻ መለካካትና እውቀት መፈታተሽ እኔ አልወድም ከሰው ጋር። ምክንያቱም በእንደዚህ አይነት መንፈስ እንዳወራሽም አልፈልግም። አንደኛ እንትናችን ሃይማኖታችንም አይፈቅድም። ሁለተኛ ነገር ቤተሰባዊ የሆነ ነገር በመካከላችን ያለ ቆርሾ እና የሻከረ ነገር እንዲኖር ስለማልፈልግ ዝም ብለሽ ጊዜ ሲኖርሽ ዘካርያስ 13:7 እረኛውን ምታ የሚል ጥቅስ አለ። ምታ ኢምፐራቲቭ ፎርም ነው። እረኛውን እመታለሁ ሲል ደግሞ ባለቤቱ ነው ያህዌ ራሱ ኢየሱስን ይመታዋል።
ምን አድርጎ ነው የሚጠፋው? ምን አጥፍቶ ነው የሚመታው? ምን አጥፍቶ ነው የሚመታው? መቺ አብ ነው፣ ተመቺ ወልድ ይሆናል እዚህ ጋር። ሁለተኛ ነገር ደግሞ የሚያመጣው ግራማቲካሊ ብቻ አይደለም። ኢየሱስ ከዘካርያስ 13:7 ላይ ከጠቀሰና ካጣቀሰ ዘካርያስ 13:7 ላይ እረኛውን እመታለሁ የሚል ጥቅስ የለም። ከየት ነው ያመጣው ኢየሱስ? እረኛውን እመታለሁ የሚል ጥቅስ ከሌለ ቢያንስ ኢየሱስ ብሉይ ኪዳን ላይ ያለውን መጽሐፍ ሲያነብ በትክክል አይጠቅስም። ከሜሮን ትንሽ ማለት እኔ አሁን ለምሳሌ ባይብል አውቃለሁ በተወሰነ መልኩ ማለት ነው፣ እንደናንተም ባልሆንም ማለት ነው። እና ግን ብሉይ ኪዳን ላይ ስጠቅስ በትክክል ነው ኮቴሽኑ የምጠቅሰው። ቢያንስ ካቃተኝ እንኳን በቃሌ እንኳን እንትን ነው በትክክል ኢየሱስ እንዴት አይጠቅስም? ይሄንን ሜሪሻ ቃሎች ይኸውልህ ባይዘው የዕብራይስጥ ቃሎች እና እኔ ማውቀው ብዙ ጊዜ ስለሚገጥመኝ ነው። የግሪክ ቃሎች ትርጉማቸውን ገብተህ ስታየው የተለያየ አይነት ትርጉም አለው። ለምሳሌ አሁን ያልከው የዕብራይስጥ ቃል መታ ወር ደግሞ በእንግሊዝኛ አሁንም ስትራይክ የሚለው ቃል ዕብራይስጥና ግሪክ ትችያለሽ። በዕብራይስጥ ደግሞ ዕብራይስጥና ግሪክ ትችያለሽ። ዕብራይስጥና ግሪክ ፓታሶ ምንድን ነው የሚባለው? ትችያለሽ። ዕብራይስጥና ግሪክ ትችያለሽ። ዋንን ወስደሻል። ዕብራይስጡ ላይ ያለው እና የተለያየ አይነት ትርጉም አለው ነው ፖይንቱ። አንድ ነው ኢምፐራቲቭ ፎርም አይደለም። እኔው ገብተን ነው ዕብራይስጥና ግሪክ ትችያለሽ። በቃሌ ሳይሆን ግን ቬሪፋይ ማድረግ እችላለሁ። ኦኬ ቬሪፋይ ከፈተልሽ እና ኢምፐራቲቭ ፎርም ነው አይደለም የሚለው እኔው ጊዜ ያለሽ ነው አሳይመንት ብትወስዱ ይሻልሻል። ተመሳሳይ አይደለም። እረኛውን እመታለሁ ማለትና መታ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። አንቺ በየትኛው ቀመርና ስሌት ቀመረሽውና ስተሽው በየትኛው መስፈርትና ሚዛን መዝነሽውና ለክተሽው ይለያያል። ተመልከች። እኔ አሁን ቢ ማለትና እበላለሁ ማለት ይለያያል። ልዩነቱ ምንድን ነው? ቢ ማለትና እበላለሁ ማለት ምንድን ነው ልዩነቱ? ለእኔ እበላለሁ ስለ ራሴ ነው የሚበዩ። ቢ ማለት ግን አንቺን እየነገርኩሽ ነው። ፓስቴንስ እና ፕሬዘንቴንስ ስታደርገውማ እንትን ይላል። ግን ፓስት እና ፕሬዘንት አይደለም እኮ ጉዳዩ። ሁለቱም እንትን ነው፣ ሁለቱም ፕሬዘንቴንስ ነው። ብላና እበላለሁ ማለት ይለያያል። እሺ አንድ ነገር ትርጉሙ አንድ ከሆነስ? እሺ ቆይ ትርጉሙ አሁን አንድ ነገር ከሆነስ ፎር ኤግዛምፕል የሀሳብ ፍሰት የሀሳብ ልዩነት አለው ማለት ሁለት የተለያየ አረፍተ ነገር ያደርገዋል። ሜሮን ቢ ማለትና ሜሮን እበላለሁ ማለት ይለያያል። እበላለሁ ስል በይው ራሴ ነኝ የምሆነው። ቢ ብዬ ስናገር ደግሞ በሁለተኛ መደብ አንቺን እያናገርኩሽ ነው፣ ዲያሎግ እያደረግኩኝ ነው ያለሁት ከአንቺ ጋር። ዘካርያስ 13:7 ላይ ሰይፎይ ባለንጀራዬን ምታ ሲል አናጋሪው እና ተናጋሪው ማንን ነው የሚያናገረው? አድሬስ የሚያደርገው ማን ነው? ሰከንድ ፐርሰን ላይ ያለው ነው። ሁለተኛ መደብ ላይ ያለው ነው። ሁለተኛ መደብ ላይ ያለው ማን ነው ስንል ሁለተኛ መደብ ላይ ያለው ሰይፍ ነው። ሰይፍን ምታ ብሎ አዞታል ነው ዘካርያስ 13:7 ላይ ያለው ጥቅስ የሚናገረው። ነገር ግን የማቴዎስ ወንጌል ምዕራፍ 26 ቁጥር 31 ላይ ግን ስትመለከችው እረኛውን እመታለሁ ነው የሚለው። መቺው ራሱ ዮዴሄ ቫፔ ነው። እረኛ የተባለው መሳያ ነው። ዘ ፕሮሚስድ መሳያ ነው። መሲውን ነው የሚመታው ራሱ መቺ ራሱ ነው። ስለዚህ አንደኛ ግራማቲካሊ ኢረር አለበት ነው። ለምን? ሁለት የተለያዩ አረፍተ ነገሮች ናቸው። ገብተሻል? ስለዚህ ይሄ ነገር አይኔ ያፈጠጠና ጥርስ ያስገጠጠ እውነታ ሆኖ ሳለ አይኔን ምንድነው አይኔን ግንባር ያደርገው ጥርሴ እንደድ ያልብሰው ብሎ መሸምጠጥም ማሽሟጠጥም አይቻልም። አሳይመንት አድርጊውና ይውና እንትን በይው። አዳዲስ ነገር ሲሆኑ ክፍት ማድረግ ነው ያለብን። ዲፌንዲንግ ሜንታሊቲ ከያዝን አዳዲስ ነገሮችን አንማርም። እኔ እስልምና ላይ ቁርአን ላይ ብጠይቅኝ የማላውቀው ነገር ከሆነ ዲፌንዲንግ ሜንታሊቲ አልይዝም። ለምን? ማታውቁ ብትሆኑ የእውቀትን ባለቤቶችን ጠይቁ ነው የሚለው ሱረቱን ነህል ምዕራፍ 16 ቁጥር 43 ላይ። ስለዚህ ይህን ነገር እንደ አሳይመንት እንዲሆንሽ ነው። ኢየሱስ እኔ የዋሻል ብዬ አላምንም። ይህንን ነገር 1000 ዓመት ሰጥሻለሁ። ለቀጣይ ጊዜ ስትመጪ ላይቭ ላይ ስታገኝ እቺ ነገር መልስ ይዘሽ ትመጫለሽ ማለት ነው። ስኮላሮቻችሁንም ጠይቀሽም ቢሆን ምንም ጠይቀሽም ቢሆን አንደኛ ግራማቲካሊ ይረራለሁ፣ ሁለተኛ ነገር ደግሞ ኢየሱስ አያዋሽም ራሱ ማለት ነው። እኔ እንደዚህ ብዙ ነገሮች እንደዚህ አይነት ነገሮች ላሳይሽ እችላለሁ። ለማንኛውም እንትናት በይ ምንድነው እኔና አንቺ እንግባባለን ደግሞ ማለት ነው። ስለዚህ አንቺ ከሚከፋሽ ቲክቶክ ደግሞ ቢታረስ ይሻለኛል። ይሄን ጥቅስ ስላመጣሁ አመሰግናለሁ። አንድ ነገር እንድማር አድርገኛል። ግን ሁለቱንም ጥቅሶች ሳያቸው ዋናው ትንቢት እንደተፈጸመ አሳይቶኛል። ምንም አንዱ ከአንዱ ሳይቃይ እሱማ ማርጂናል ፖይንት ነው። ኢየሱስ ክርስቶስ ይህን ትንቢት ፈጽሟል።
እሱ ማርጂናል ፖይንት ነው። ፖይንቱ ይህ ትንቢት ለኢየሱስ ገብቷል ወይስ አልገባም ሳይሆን ፖይንቱ ጥያቄ ያለው ዘካርያስ 13:7 ላይ ያለው ጥቅስ ማቴዎስ 26:31 ላይ ግራማቲካሊ ኢረር እና ሚስ ኮቴሽን አለ ራሱ ማለት ነው። ፓራፕሬዝ ኮቴሽን አለ ነው እንጂ ጥያቄው ይህ ትንቢት ለኢየሱስ ይሰራል አይሰራም የሚለው አይደለም። ስለዚህ ጥያቄው ይህ ትንቢት ለኢየሱስ ይሰራል ሳይሆን ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 ላይ ያለው ጥቅስ ከዘካርያስ 13:7 ላይ ኮት ሲደረግ ፓራፍሬዝ ኮቴሽን ስለሆነ ኢንዳይሬክት ኮቴሽን ስላልሆነ ኮት የተደረገው ነገር ሚስ ኮት ተደርገዋል ነው። ያንን ደግሞ ኢየሱስ ሊያደርገው አይችልም ነው። ለምን? በእኔ እምነት ለእኔ ቁርአን የነገረኝ ኢየሱስ ነብይ እንደሆነ ነው። የአላህ ነብይ ነው፣ አይዋሽም። ይህንን ነው ማውቀው እና ችግሩ ያለው ማጋ ነው ነው ጥያቄው። ኢየሱስ ኮት ሲያደርግ በደንብ ሳያነብ ቀርቶ ነው ወይስ ጸሐፊዎቹ ሲገለብጡ ሲጽፉ አዛብተውበት ነው? ወይስ ማኒስክሪፕት የሚያዘጋጁ ሰዎች ናቸው ያንን ነገር ስህተት የሰሩት? ማጋ ነው ያለው ችግሩ ያለው ነው ጥያቄው። ያ ይገባኛል። ግን አት ኢንድ ኦፍ ደ ዴይ ይሄ ፓታስኪዮ የተባለ ኦር ደግሞ የዕብራይስጡ ቋንቋና መታ የሚለው ምንድን ነው? ኤክሶ የሚለው እንግሊዝኛ አይደለም እኮ እንግሊዝኛ ምንድን ነው? ዕብራይስጥ ነው። አሁን የተናገርኩት ቃል የዕብራይስጥ ቃል ምን ፊደል ነው? የመጀመሪያው ፊደል ንገሪኝ። መታ የሚለው ቃል ማለት ነው እኮ የመጀመሪያው ፊደል ንገሪኝ። በዕብራይስጥ የመጀመሪያው ፊደል ምን ፊደል ምን ይባላል? አሁን ያልኩ መታ የሚለው ፒኤቲኤክስ ነው። ፒማ እንግሊዝኛ ነው እኮ ያልኩሽ። የዕብራይስጥ ፊደል አለ አይደል? የዕብራይስጥ ፊደልንም አላውቅም። እንዴት አውቃለሁ? ማለት እነሱ ማንበብ አልችልም። አሁን የዕብራይስጥ እነ ጋሜል ምናምን የሚባሉት አሌፍ ጋሜል ምናምን ነገር ምናምን የሚባሉት ቫቭ ምናምን የሚባሉት እነሱ ፊደሎች ውስጥ የትኛው ነው አሁን የመጀመሪያው? እኮ አልኩ መታ የሚለው አሚን በዕብራይስጥ ይጽፉልህና በቅንፍ ደግሞ ፕሮናንሲዬሽንን ይሰጡሃል አይደለ? ፎር ኤግዛምፕል ፕሮናንሲዬሽን እኮ እሱ እንትን ነው። አሁን ሲነበብ አንድ ላይ ሲነበበው አለ ለምሳሌ ማለት ነው። ሲነበብ እንዴት ነው የሚነበበው በዕብራይስጥ? እንግሊዝኛ ላይ ስታደርግ ትራንስሌት እዛ እንኳን አልደረስኩም። ሄድ አይ ይቅረሱ አንነካካው። በአማርኛ አንሞካከርም እንደ አይነት ነገር አይደለም ማለት ነው። ኧረ ይቅር እኛም ተማሪ በአቅማችን ይሻለናል። ሜሪዬ እኔና አንቺ በአቅማችን እዚህ በአማርኛችን ይሻለናል እንጂ ወደዛ ከገባን ተያይዘን ነው የምናልቀው ሁላችንም ማለት ነው። ስለዚህ ከዛ አንጻር በጣም ነው የሚጠቅመው ዕብራይስጥን እና ግሪክን ማወቅ። ምክንያቱም አንዳንድ ለሚነሱ ጥያቄዎቻችን በጣም ትልቅ እርዳታን እያደረገልን ስለሆነ ደስ ይለኛል። ገብቼ ሪፈር ማድረግ ደስ ይለኛል። ከዛ አንድ ጥያቄ አለኝ እዚሁ ከጠየቀኝ አይቀር። ቀላል ጥያቄ ነች። አዎ ቀላል ጥያቄ ጠይቅኝ እንጂ እንዳታፋጥጭኝ ህዝብ ፊት አይደለም። እንደዛ ቀለል እያሰብኩ ነበር እና ስለ ውዱ ጥያቄ አለኝ እና ውዱ እንደዚህ መከዝኔ አንድ ጀስ ፊትህን የምትታጠበው ነገር ይመስለኝ ነበር እና በጣም ብዙ ስርዓት እንዳለው አላውቅም ነበር እና ከፊት ይጀምራል፣ ከዛ ከእጅ፣ ከዛ ከጆሮ፣ ከዛ አፍንጫ፣ አፍ፣ ከዛ እግርህም እያለ 5 ጊዜ የሚጸልይ ሰው ይሄን ነገር 5 ጊዜ ማድረግ አለበት እና ከዛ ደግሞ ኦርደርን ደግሞ ማዛባት የሚችል አይመስለኝም። ይሄንን ሲያደርግ ካዛባ እንደገና ያን ነገር ደግሞ ማድረግ ይጠበቅበታል እና እንዴት ነው ይሄንን የምታየው? አንደኛ ነገር አላህ ይሰማል ነው። አንድ ነገር ምንድነው ውዱ አድርጉ ብታረገው አላህ ያን ጸሎት ይቀበላል ወይ ነው ጥያቄው። ሳይሆን ሁሉ ነገር እንትን አለው፣ ህግ አለው አይደል? ስርዓት አለው። አንድ ነገር ህግ እስካለው ድረስ ህጉን ነው የምትከታየው። አላህ ዘንድ ኢባዳ ተቀባይነት እንዲያገኝ 3 ሸርጦች አሉት። ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉት። የመጀመሪያው ኢማን ይባላል። ኢማን ማለት በእምነት ነው መሆን ያለበት፣ ታደርጊው ማለት ነው፣ አምነሽበት ነው መሆን ያለበት። ሁለተኛ ደግሞ አክላስ የሚባል ነገር አለ። የምታደርጊው ነገር ለአላህ ብለሽ ነው የምታደርጊው። ለዩልኝና ለይስሙልኝ ወይም ደግሞ ለሰዎችን ለማስደሰት ከሌኮ ሰላት ላይ ጎበዝ ናት፣ ስትሰግድ ጎበዝ ናት፣ ስጾም እኮ ጎበዝ ናት ብለህ ካልሽው አጀርሽን ካላህ ዘንድ ወይም ፕሪቪሌጁን ካላህ አታገኝበትም። ምንዳና ትሩፋቱን ስርጉትና ጥርሲቱን ማለት ነው ካላህ አታገኘው፣ እዚሁ ነው የሚቀረው። ያ ምን ይባላል? አክላስ ይባላል ማለት ነው። ሶስተኛውና የመጨረሻው ደግሞ ኢባዳሽን ስፈጽሚ ኢባዳሽን ቁርአንና ሐዲስ ላይ በተቀመጠው መሰረት ነው ማድረግ ያለብሽ። ከተጓደለ አይሰራም ራሱ ማለት ነው። እንደፈለክ ተብሎ የሚባል ነገር የለውም ራሱ። ሶላት 5 ወቅት ሰላት ሲመጣ በቁርአን ላይ ኮንፈርም ተደርጎ ሐዲስ ላይ ግን ስፔሲፊኬሽኑ አለ፣ ዝርዝርና አፈጻጸሙ አለ። ከዛ ደግሞ የሰላት ደግሞ ቅድመ ሁኔታና የአስፈላጊነት ቅድመ ሁኔታና የበቂነት ቅድመ ሁኔታ የሚባሉ ነገሮች አሉ። የአስፈላጊነት ቅድመ ሁኔታ የሚባሉ ነገሮች አንድ ሰው ሙስሊም መሆን አለበት ሰላት ላይ ሲቆም። ሁለተኛ ቂብላ
ምንድነው ሙስሊም መሆን መቻል አለበት፣ ጤነኛ አይምሮ መኖር አለበት። እንደዚህ ምናምን ተብሎ የሚቀመጡ ነገሮች አሉ። የበቂነት ቅድመ ሁኔታ የሚባሉት ደግሞ አንደኛ ቂብላው መቀጣጫው የቱ ጋር ነው ያለው የሚለው ነገር ምን መሆን አለበት። እንደገና ደግሞ ምንድነው ንጽህና ትጥበት ማድረግ አለበት። ትጥበቱን ደግሞ ምን ኦርደር አድራ ማድረግ አለበት የሚለው የተቀመጠ ነገር አለ። ነገር ግን አሁን ኤክሰፕሽናል ወይም ስቲስና ሆኖ የሚመጣ ነገሮች ምንድን ናቸው ሲባል አሁን አንድ ሰው ሰለመ። ለምሳሌ ሜሪ አላህ ሂዳ ይስጥሽና ሰለምሽ፣ ውዱ አደራረግ ምንም አላወቅሽበትም እና የመጀመሪያ ቀን ሰላት ከሰለምሽበት ጊዜ ጀምሮ ሰላት ይወጅብሻል፣ ግዴታ ይሆንብሻል። ሰላቱ ላይ የሚባሉ ነገሮች ምን እንደሆኑ አታውቂያቸውም። ማለት ምንድን ነው የሚባሉ ሰላት ላይ ሱረት ፋቲሃ እንዴት እንደሚቀራ፣ ከዛ በኋላ ከሱረት ፋቲሃ በኋላ አንድ ሱራ መርጠሽ እንትን ገና ነሽ፣ ሁሉ ነገር ቤቢ ነሽ። አሁን ምንድን ነው የምታደርጊው ሲባል አላሁ አክበር ማለት ትችያለሽ። አልሐምዱሊላህ ማለት ትችያለሽ እስክትማሪ ድረስ ማለት ነው። ትጥበቱም የዛኔ ያህል ነው እንትን የሚሆነው ማለት ነው። ትጥበቱ እውቀቱ ከሌለሽ እንትን ነው። ግን እውቀቱ ካለሽ እንዴት እንደሚደረግ በደንብ ሙሉ እውቀቱን ካገኘሽ በኋላ ግን የማድረግ ግዴታ አለብሽ ማለት ነው እንጂ እንደፈለግ አዛብቼ ምናምን ነገር የሚባል ነገር የለውም። አንድ ነገር ኦርደር ሆኖ ከመጣ በኋላ እውቀቱ ከመጣልሽ በኋላ እውቀት ባለሽ ነገር ትጠይቂያለሽ ማለት ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም ይላል አላህ። ሪሳላው ከደረሰሽ መልእክቱ ከደረሰሽ በደንብ እውቀቱ ካለሽ ፈእምና ማዕናም ይባላል። አንደርስታንዲንግ እና ሚኒንጉን በደንብ ካወቅሽ ጊዜ ጀምሮ ሁጃ ይቆምብሻል ማለት ነው። ማለትም ተጠያቂ ነሽ። ሞራል አካውንታቢሊቲ ወይም ግብረ ገባይ ተጠያቂነት አለሽ። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ ደግሞ በማታውቁት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልቦቻችሁ እያወቀ በምትሰሩበት ነገር ላይ ግን ኃጢአት ይሆንባችኋል ይላል። ይህን ይመስላል። እሺ፣ ይሄ ውዱ የሚፈጥረው ንጽህና ውስጣዊ ነው ወይስ ህጋዊ ብቻ ነው? ንጽህና ስትይ በምን አይነት ንጽህና? ሶስት አይነት ንጽህና አለ። ራሱ ጠዋራ በሶስት ይከፈላል። በኢስላም ውዱ የሚባለው ነገር ውጫዊ ነው። ራሱ ውስጣዊ ነው ወይስ ህጋዊ ብቻ ነው? ውጫዊ ነው። ራሱ ሶስት አይነት ንጽህና አለ በኢስላም። አንደኛ የቀልብያ አለ፣ የልብ ንጽህና አለ አንደኛ ማለት ነው። እሱ በተውበት ነው የሚመለሰው። ሁለተኛ ነገር ደግሞ የአንደበት ቀውልያ የሚባል ነገር አለ። አንደበትሽ ደግሞ በማግራት ነው። ቁርአን በመቅራት ዚኪር በማድረግ የተለያዩ ነገሮችን በማድረግ ይስተካከላል። ሶስተኛውና የመጨረሻ ደግሞ አካላዊ ንጽህና የሚባል ነገር አለ። አካላዊ ንጽህና የሚባለው ነገር 9ኙንም ቀዳዶቻችንን ማንጻት ማለት ነው። በሰውነታችን ውስጥ 9 ቀዳዳ አለን። 9ኙንም ቀዳዶቻችን ለእንትን የተጋለጡ ስለሆኑ እነሱም በንጽህና መያዝ አለብን ማለት ነው። በቅድስና መያዝ አለብን። ስለዚህ ቅድስና ወይም ደግሞ ትጥበት ወይም ደግሞ እንትን ማለት ነው ምንድነው የሚባለው ጠዋራ የሚባለው ነገር በሶስት ይከፈላል ማለት ነው። ራሱ ማለት ነው የስፒሪቹዋል የሚባል አለ፣ ሜንታል አለ፣ ፊዚካል አለ ማለት ነው። ይህን ይመስላል። እሺ፣ የመጨረሻ ጥያቄ በውዱ ላይ ስለዚህ ለምንድን ነው ታዲያ የሚደጋገመው? ማለት ንጽህና በውሃ ቢጠበቅ ኖሮ ለምን በየጸሎቱ ይደጋገማል? 5 ጊዜ ለምን ይደረጋል? ሲፈርስ ነው ሲፈርሳል። ለምሳሌ 5 ጊዜ አይደለም የሚደረገው እኮ እኔ አሁን ለምሳሌ ሰላት ፈጅር ላይ ስነሳ አይደለም፣ እንደዛ አይደለም ሜሪዬ። ለምሳሌ ሰላት ፈጅር ላይ ተነሳው እኔ ውዱ አደረኩኝ እና ውዱ ሳደረግ አንደኛ ተኝቼ ስነሳ ስለሆነ፣ ሁለተኛ ደግሞ ሽንቴን ስለምሸና ከዛ በኋላ ደግሞ አውትፑት ስለማድረግ ከዛ አንጻር ውዱ አደርጋለሁ ማለት ነው። እስቲ ማነው ከተጸዳዳው በኋላ ማለት ነው። ከዛ ካደረግኩ በኋላ ውዱ እኔ ጋር ከቀረ ቀኑ ሙሉ ካልመጣ ማለት ለምሳሌ ካልሸናው ወይ እንቅልፌን ካልተኛ ወይ ሌላ ነገር ከሌለ ድጋሚ አታደርጊም። ራሱ ለምሳሌ ሰላት ፈጅር ላይ ወይም ደግሞ ሱቢ ላይ ተነስቼ ውዱ አድርጌ ውዱ ከኔ ጋር ቢቀር ማለትም የአውትፑት ነገሮች ከሌሉ ምንድነው ጋዝ ምናምን ነገሮች ካልወጡ ምን ነገር ካላሉ ሽንቴን ካልሸናው ምን ካላደረጉኝ ከቀረ ከኔ ጋር ዙሁርም መስገድ እችላለሁ በዛ እንጂ ዙሁር በደረሰ በእያንዳንዱ ሰላቶች ውስጥ መታጠብ አለብኝ የሚል ነገር የለም። ከፈረሰ ነው ራሱ ውዱ ከአብሮኝ ከቀረ ማድረግ እችላለሁ እስከ ማታ ድረስ። ግን ያው አልችልም ሰውነንና ያው የተወሰነ ስርዓቶች የተጫኑን ስርዓቶች አሉ። ኢንፑት እና አውትፑት የሚባሉ አሉ። መራብና መጠማት የሚባል ነገር አለ። መብላት መጠጣት አለ። የበላነውን እና የጠጣነውን ደግሞ በሌላ መልኩ ከሰውነት ማስወገድ 6 ህጎች አሉ። ለነሱ እንገዛለን። ስለዚህ አንዳንድ ጊዜ እስከ 10 ድረስ መቆይበትም ሰዓት ሊኖር ይችላል። ምንም ነገር እንትን ካላለኝ ማለት ነው። ግን የሆነ እየተጨናነቅኩኝ ውስጤ እያለ ውዱ ማድረግ ሳይኖርብኝ ሳይሆን ልክ ከተጨናነቀ ከእንትን ካለ የሰው ልጅ ውዱ ማድረግ አለበት። የሚፈልገውን ነገር መሽናትም ካለበት ሸንቶ ጋዝም ካለበት ጋዙን እንትን ብሎ መተኛትም ካለበት ተኝቶ ሲነሳም እንደዛ ነው ራሱ ማለት ነው። ከዛ አንጻር ነው የሚታየው። ኦኬ እሺ ፐርፌክት። አሁን ወደ እዚሁ ተይዞ ወደ ሞራል ሲገባ ደግሞ አምላክ ንጹህ ልብን
ይፈልጋል ወይስ ስነ ስርዓቱን? ማለት ሁለቱ ቢጋጩ የትኛው ይበልጣል? አሁን ፎር ኤግዛምፕል የታወቀ ጉዳይ ከሆነ በኢስላም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ የሚመለከተው አካላችሁን እና መልኮቻችሁን ሳይሆን ልባችሁና ስራችሁን ነው ብሎ ነው ያስቀመጠው። ቀልብያ ነው። አንድ ሰው ቀልቡ ካልተሰተረ ሂጃብ ራሱ ሂማር እነ ኒቃብ ምናምን እኮ መጀመሪያ የሚቀርበው ቀልብ ነው መሰተር። እኛ ጋር በጣም ትልቅ ቦታ አለው ቀልብ። ምናልባት አልሰማሽ ነው። ቀልብ ማለት ፈዋድ የሚባል አለ እና ደግሞ ሶድር የሚባል ነገር አለ። እነዚህ ሶስቱ ራሳቸው በአማርኛ ላይ ቀልብ ነው ልብ ነው የሚባሉት። ልብ የሚባለው ማለት ልብ የሚባለው ነገር ቀልብ የሚባለው ነገር ኢሞሽናል ነው። የኢማን መቀመጫ ነው። ያላ ንግስና መቀመጫ ነው ቀልብ የሚባለው ነገር። ከዛ ፈዋድ የሚባለው ደግሞ በአቅልና በሁለቱ መካከል ያለው ነገር ነው። ሜታኮግኒሻል የሆኑ ነገሮችን የምትጠቀሚበት ነው። ከዛ ደግሞ ሶድር የሚባል ነገር አለ። ሶድር ማለት የሚከፈትም የሚዘጋም ነገር ነው ራሱ ማለት ነው። አቅል የሚባል ነገር አለ። አቅል ማለት አይምሮ የሚባሉ ማለት ነው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን እንደ ሚሞሪ አምስቱም የስሜት ሕዋሳት የውስጥ የምንጠቀምበት ነው። ከዛ ደግሞ ዶሚር የሚባል አለ። ዶሚር ማለት ደግሞ ህሊና ኮንሽስነስ የሚባል ነገር አለ። እነዚህ ሁላ በአጠቃላይ ኢነር ኔቸር ናቸው። በኢስላም ውስጣዊ ተፈጥሮ ወይም ሩህ የሚባለው ከውስጥ ያሉ ነገሮች ማናቃቸው ሳይንስ ያልደረሰበት ነገር በሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ከሩህ ይጠይቀዋል። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እናበላቸዋል። እውቀታችን በእሱ ላይ የተሰጠ ነገር አናሳ ነው። ራሱ ይሄ ኑማቶሎጂካል የሆኑ ኔቸራችን ማለት ነው። ፊዚዮሎጂካል ኔቸራችን ግን አናቶሚካል የሆኑ ነገሮችን በጥናትም እንደምናደርገው በሱረቱል ፉሲላት ምዕራፍ 41 ቁጥር 51 ላይ እንደዛ ነው የሚለው። በራሶቻችሁ ውስጥና በአጽናፎች ውስጥ ያሉ ተአምራቶቻችን ወደፊት እናሳያቸዋለን አለ። ቁርአን እውነት መሆኑ እስኪገለጽ ድረስ ከቂያማ ቀን ድረስ ማለት ነው። እስከዛ ድረስ ምን ታውቁታላችሁ አለ። በራሳችሁ ውስጥ ያሉ ተአምራትን አትመለከቱም ምን አለ። ስለዚህ ምን መጣ መሰለሽ ጋይናኮሎጂ የሚባል የጽንስ የተለያዩ አናቶሚ የሆኑ ነገሮች ፊዚዮሎጂካል እነ ባዮሎጂ መጡና ሁሉ ነገር አሁን እናውቃለን። ፊዚዮሎጂካል የሆኑ ነገሮች ሳይኮሎጂካል የሆኑ ነገራችን ግን ከእረፍት ውጭ ሌላ ነገር የለም። አንድ ሰው ሳይኮሎጂካሊ ታሟል፣ ዲፕሬሽን አለብኝ፣ የሆነ ድምፅ እሰማለሁ ምናምን ቢል ሳይንስ ምንም ማድረግ አይችልም። ማድረግ የሚችለው የእንቅልፍ ክኒል ብቻ ነው የሚሰጥሽ እረፍት እንድታደርጊ። ከዛ ሳይኮሎጂካል ትሪትመንት በወሬ ነው፣ ሳይኮቴራፒ ነው የሚሰጥሽ፣ ሌላ ነገር አይሰጥሽም። ለምን? የውስጣዊ ተፈጥሮ ስለሆነ ማለት ነው። እና ሰፊ ነው የራሱ የአንትሮፖሎጂ ኢስላሚክ አንትሮፖሎጂ በጣም ሰፊ የሆነ ትምህርት ያለው ነገር ነው። እውነት ነው። መጀመሪያ የሚቀርበው ቀልብ ነው። የቀልብ ንጽህና ነው መጀመሪያ የሚቀድመው። እውነት ነው። መጀመሪያ መሰተር ያለበትም አካላዊ ከሂጃብና ከእንትን በፊት መጀመሪያ መቅደም ያለበት ቀልብ መሰተር ነው። እኔ አንድ ሴት ቀልቧን ሳትሰተር እንደፈለገች በጣም የሚያጸያፊ ቃላት እየተጠቀመች ግን በኒቃብ እንትን ብትል ዋጋ የለውም ራሱ። እና ሶስቱን እኛ ጋር ሶስቱም ናቸው ያሉት እንትኖቹ ቀልብያም፣ ቀውልያም፣ አመልያም ናቸው ራሱ ማለት ነው። ወይም ደግሞ በግዕዝ ሀሎ በነቢዩም በገቢርም ማለት ነው የሚባለው ማለት ነው። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ነው ሳውንድነስ ንጽህና የሚባለው ነገር ያለው ማለት ነው። እና ከዛ አንጻር ነው። እሺ አመሰግናለሁኝ። ያው አሁን መጽሐፍ ቅዱሳችን ሲነግረን ከእግዚአብሔር ጋር ሁልጊዜ መጸለይ እንደምንችል ወደ ፈተና እንዳትገቡ ትጉና ጸልዩ ይሉናል። ጳውሎስን በመልእክቱ ላይ ሳታቋርጡ ጸልዩ ይላል። ለምን? ከእግዚአብሔር ጋር ያለን ጸሎትና ሪሌሽንሽፕ ኢምፖርታንት እና ውዱ ይሄንን አይገድብም ወይ ነው ማለት። አሁን ስትጸልይ ጸሎት ሁለት አይነት ጸሎት አለ ከእግዚአብሔር ጋር በኢስላም ሰዓት አይገድብም አይገድብም ማለት ነው። እሱ ብቻ አይደለም የምጸልየው እኛ ጋር ጸሎት የሚባለው ነገር ሰላት የሚባለው ነገር ኮመን ሁላችንም የምንጠቀምበት ነው። በተለያየ ዓለም ላይ ያሉ ሙስሊሞች በተመሳሳይ ሰዓት ላይ በቀን 5 ጊዜ የጋራ ሆነው የጀማ የሚያደርጉትም ነው። የጀማው ካልተሳካላቸው ቤታቸው ደግሞ ኢንዲቪዥዋል ሆነው የሚያደርጉት ነገር ነው በተመሳሳይ ሰዓት ላይ ማለት ነው። ፈጅር፣ ዙሁር፣ አስር ምናምን የሚባለው። ሌላ ነገር ደግሞ ካለሽ ደግሞ በግል የምትጠይቂው ነገር አምላክሽ የምታመሰግኝበት ነገር ካለ ደግሞ ዱዓ ይባላል። ዱዓ ማለት ራሱ ተማጽኖም ሊሆን ይችላል፣ ልመናም ሊሆን ይችላል። ለእኔ ደግሞ ዱዓ ስታደርግልኝ እሱ ደግሞ መልጃ ይባላል። በራሴ ጉዳይ ላይ ደግሞ አላህን ስጠይቀው ደግሞ ተማጽኖ ይባላል። የሆነ ነገር ደግሞ ከተሳካልኝ ደግሞ ሽኩር አቀርባለሁ፣ ምስጋና አቀርባለሁ ለአላህ። አላህን አመሰግናለሁ፣ አልሐምዱሊላህ እለዋለሁ፣ አመሰግናለሁ እለዋለሁ። ፈጣሪ ያረቢ ጌታዬ ፈጣሪ እያልኩኝ የምፈልገውን ነገር አናገረዋለሁ። ቋንቋ ማለት ያው እንትን ጸሎት እንደምታምንተምትው እንትን ነው ራሱ ኮሚኒኬሽን ነው ራሱ። እኔ ከአንቺ ጋር ኮሚኒኬት እንደማድረግሽ የሆነ ነገር ልክ አላህን የሆነ ነገር ስጠይቀው አንዳንዴ ሁሉ ነገር የእሱ ነው። ሰማይና ምድርን በመካከላቸው ያለው ነገር ሁሉ የእሱ ነው። ስለዚህ የምጠይቀው አንደኛ ኦቶሪቲ ሺፕ ስላለኝ፣ ሁለተኛ ኮሚኒኬሽን ነው ራሱ ከእሱ ጋር ያለኝን ኢንተራክሽን እና የሪሌሽንን ነው ራሱ ግንኙነቴና መስተጋበሬን ነው ከእሱ ጋር ያለው። ስለዚህ አንድ ሰው መጸለይ ከፈለገ በግሉ ሊጸልይ ይችላል።
ራሱ ግላይ የሆኑ ነገሮች ማለት እነዚህ 5 ወቅት ሰላቶቹ አንደኛ ኮመን የሆነ ነገር ነው። ፕራይቬትም ቢሆኑም በተመሳሳይ ጊዜ የምናደርግበት ነው። ህግ የተሰጠን ነው። ነገር ግን ጸሎት ልታደርግ ትችላለች። ቁጭ ብለሽም ሊሆን ይችላል፣ ተኝተሽም ሊሆን ይችላል፣ ቆመሽም ሊሆን ይችላል። ዱዓ ልታደርጊ አላህ ልጠይቅ ያ ረቢ ብለሽ እጅሽን ዘርግተሽ በግልሽ የሚሰማሽን ስሜት ፊልም የምታደርጊያቸውን ነገሮች ማድረግ ትችላለች። በኢስላም እንደዛ ነው እንትን የሚለው ማለት ነው። ከዛ አንጻር ነው። ያመሰግናለሁ። የሆነ ጥያቄ ያው እኔ የእግዚአብሔር ጋር ያለኝ ቅርበት ኢምፖርታንት ለእኔ ስለሆነ እና ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የኔ ሸክም በጣም ቀላል ነው ብሎናል። ማለት እኛ እንደዚህ አይነት ነገር አናረግም ታውቃለህ። በቀን 5 ጊዜ ሳምንት ጸልየው በቻልነው ሰዓት ቀኑን ሙሉ ሊሆን ይችላል። ግን እንትን ሪኳየርመንት የለብንም ማለት የለማ መጽሐፋችሁ ላይ ምንም የሚናገረው ነገር የለም። መጽሐፋችሁ ከምን እንደምጾሙና ለምን እንደምጾሙ መቼ እንደምጾሙ ራሱ አይናገርም። ጾም ኮንሴፕቱ አለ፣ ጾም የሚባል ነገር ግን እስቲ አንድ ጥያቄ ቀለል ያለ ጥያቄ ልጠይቅሽ። ከባይብል ለምን እንደምጾሙ እስቲ ንገሪኝ። እኛውን በቁርአን ላይ ላለኩም ተጠቁን ይለናል። ራሱ ተቋ እንድታገኙ ነው የምጾሙት ይላል። እናንተ አሁን ለምጾሙት ለምንድን ነው? እስቲ ከባይብል ሰው ለምንድን ነው የሚጾመው? እስቲ ይሄን ነገር ከባይብል አንድ ጥቅስ ስጪኝ እስቲ። አንድ ጥቅስ ነው የፈለኩት። ኦኬ እኛ ክርስቲያኖች እንጾማለን። ባይዘወይ አንደኛ ለምን እንደምጾሙ ኢየሱስ ክርስቶስም ይሄንን ኤግዛምፕል አድርጎ አሳይቶናል። 40 ቀንና 40 ሌሊት ሄዱ። አንተ ጠየኩሽ እንደምጾማላችሁ ሳትጾሙም አይደለም እኮ። እስቲ ማስረጃ ስጪኝ። ጾም ለምን እንደምጾሙ ማስረጃ ስጪኝ ያልኩሽ። አሁን አንቺ ራስሽን ከኪስ ሳይሆን ሜሮን ነገረች። መዝሙረ ዳዊት ምን ይላል? ራሴን ዝቅ ለማድረግ ጾም አለው ይላል። ለምሳሌ ምን ላይ? ለምሳሌ ምዕራፍ 35 ቁጥሩን አላውቅም። ምዕራፍ 35 ቁጥር ስንት እንጃ። ስሊዮ እንደዛ የሚል ነገር የለም። ፈልገሽ አውጪው። የለም እንደዛ የለም አለ። መዝሙረ ዳዊት 35 እሺ፣ ምዕራፍ 35 ቁጥር ስንት? 13 ስቲውና ዛካይ ወይ 14 ወይ 13። እሺ እኔስ በታመምኩ ጊዜ ማቅ ለብሳለሁ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ቤቴ እመለሳለሁ። በጾም አማካኝነት እንደደከመ ነው የሚናገረው። ለምን እንደሚጾም አልተናገረም። እዚህ ጋር ጥያቄ ጠየቅኩት። ለማድከም ምን ችግር አለው? ስራ በመስራትም እኮ ሰው ሊደከም ይችላል። አሁን የጠየኩሽ የጉልበት ስራም ሰው ባሬላም እየተሸከመ ድንጋይም እየተሸከመ ሊደክም ይችላል። ያ ማለት እንትን ነው አይደለ? እኔ የጠየኩሽ ጥያቄ ከፈጣሪሽ ጋር ምጾሚው ጾም ለእኔ ነው ብሏል ፈጣሪ እንትን ላይ ማለት ኤርሚያስ ላይ ለእኔ ነው ብሏል። ኢየሱስም የጾመበት ምክንያት ለአምላክ ነው የጾመው። ለአምላክ ሲጾም ለምን እንደምንጾም ለአምላክ ለምን እንደምንጾም ነው የጠየኩሽ። ራሱ ለምንድን ነው የምንጾመው? ምክንያቱ የተጠቀሰውን ነገር ነው የፈለጉት እንጂ እዚህ ጋማ ጾም እንደሚያደክምማ ሀገር ያወቀው ነፃ የሞቀው ጉዳይ እኮ ነው። ኤሌመንተሪ ነገር ነው ራሱ። አንድ ህጻን ልጅን ብትጠይቂው የ6 ዓመት የ7 ዓመት ልጅ ጾም ያደክማል ወይስ አያደክምም ብለሽ ብትይው ፍልሰታ ላይ ሲጾም እንደሚያደክም ያውቀዋል። ራሱ ቁርባን ሊወስድ ስለሚሆን ፍልሰታ ላይ ሰው ህጻናቶች ይቆርባሉ። አይተሽ ከሆነ የ6 ዓመት የ7 ዓመት ልጆች እና መጾም አለባቸው ቀኑ ሙሉ ማለት ነው፣ እስከ 9 ሰዓት ማለት ነው። ስለዚህ ጾም ያደክማል ወይስ አያደክምም ቢባል እንደሚያደክም ይታወቃል። ባሬላ መሸከምም ድንጋይ መሸከምም ያደክማል ራሱ። ስለዚህ አሁን ያደክማል አያደክምም ጾም አይደለም ጥያቄው። ጾም ለምንድን እንደምጾሙ መጽሐፋችሁ የሚናገረው ነገር አለ ወይስ የለም ወይ ነው ጥያቄው። አዎ እየተናገርኩኝ እኮ ነው። ምንድነው ለምሳሌ በጣም ህይወት ላይ ሀዘን ካለ ኦር ደግሞ ሪፔንት ኦር ደግሞ ኃጢአትን ሲኖር ይሆን ምናልባት ከሜሮን ነገረች እንዳልል በእግዚአብሔር ፊት እያለቀስክ እየጸለይክ ሲኖር ይሆን። አሁን እሱ የአንቺ ኢንተርፕሬቴሽን ነው፣ ዩር ቨርዥን። አሁን ምንድነው የሜሮን ቨርዥን ነው ይሄኛው። ማን ነገረ ቢባል ወይ ጾም ለምንድን ነው የሚጾመው ክርስቲያኖች የሚጾሙ ሲባል አይ በእግዚአብሔር ፊት እንትን ማብራሪያውን ከየት አመጣው ሲባል ባቢሎን ቤት ሜሮን የምትባል ልጅ አለች። እሷን ስታወራ የነበረው ብዬ ብናገር እርግጠኛ ነኝ ሰዎች የማስፖርት ማጠናከሪያ ነው ወይ ነው ብለው የሚሉኝ ቶሎ ብለው። ስለዚህ አንድ አይሆን ምንድነው ጥቅስ አለ። እሺ ችግር የለውም። እኔ ብሉይ ኪዳን ላይ ብዙ የጾሙ ሰዎች አሉ ማምጣት የምችለው። ለምሳሌ ዳዊትን አይተናል። ጥያቄው ምንድን ነው? ሰዎች ጾመዋል አልጾሙም ነው ጥያቄው። ጾም የለም እኮ አላልኩም። እኔም የጾመ ሰው የለም አላልኩኝም። መጽሐፍ ቅዱስ ላይ እግዚአብሔር መጾም አለባችሁ ብሎ ግን እንትን ትእዛዝን አላወጣብንም። እሱን ካልክ ነው እሱ አይደለም ጥያቄው። ጾሙ ያለበትም ሰዓት አለ። እሱማ የነነዌ ሰዎችን ለ3 ቀን ጾሙ ምናምን ብሎ ያለበት እንትን አለ። ራሱ የጾሙ አለ። አይ ለሁላችን ትእዛዝ። እሺ
ለቸርች ፋዘርስ 40 ቀን ይጾሙ ነበረ ራሱ በድንጋጌ ደረጃ በትራዲሽን አሁን ባይብል ላይ ባይኖርም ትራዲሽናሊ በትውፊት ደረጃ የመጣ አለ። ራሱ ባይብልም ራሱ ትውፊት ነው። ራሱ ስትመለከቸው ቸርች ፋዘርስ በአጠቃላይ በ40 ቀን የሚጾሙት ነገሮች አሉ። ቅዳሜና እሑድን አንስተው ኢትዮጵያ ውስጥ ሁዳዴ ብለው ታላቁ ጾም የሚባለውን 50 ቀን አድርገውታል። እነ ሉተራንም ይጾማሉ፣ አንግሊካንም ይጾማሉ ያንን ጾም፣ ኦርቶዶክስም ካቶሊክም ይጾማሉ። በውጭ ዓለም ማለት ነው። አላቅም በኢትዮጵያ ሉተራን ይጾሙ አይጾሙ። አሁን ጥያቄ የሚነሳው ከየት መጣ ይሄ ነገር ሲባል ከኢየሱስ ክርስቶስ ትእዛዙ መጥቶ ነው። 40 ቀን ጾሙ የሚለው ነገር ኢየሱስ ነው ትእዛዙ የሰጠው ተብሎ ነው የሚባለው። ኢየሱስ ክርስቶስ አላዘዘም እኮ ትራዲሽናል የመጣ ነገር ነው። ቸርች ፋዘርስ ላይ ትራዲሽናል የመጣ ነው። ትራዲሽናል ኢየሱስ የተናገረው ነው እና በኦራል ፎርም የመጡ ነገሮች አሉ፣ ግራፊክ ፎርም አለ። አሁን ግራፊክ ፎርሙ ላይ ስለ አይደለም ትእዛዝ ተሰጥቷል አልተሰጠምም አይደለም የኔ ጥያቄ ጾም ለምንድን ነው የምጾሙት? ሪዝኑ ለሪፔንታንስ አልኩኝ። ለምሳሌ ለሀዘን የት አለ ራሱ? እሺ ጥቅስ የት አለ ራሱ? ኢዩኤል 2:12 እሺ ኢዩኤል 2:12 ትንቢተ ኢዩኤል 2:12 እኮ ጾሙ ነው የሚለው። ጾሙ ነው ለምን እንደሚጾም አይናገርም ራሱ። እሺ ትንቢተ ኢዩኤል ምዕራፍ 2 ቁጥር ስንት? ያ ቁጥር 12። እሺ 2:12 ላይ አሁንም ይላል ያህዌ በፍጹም ልባችሁ በፍጹም በለቅሶ ልባችሁ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትክዱ። አምላካችሁ ያህዌ ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተና ወደ እርሱ ተመለሱ ይላል። የሚመለስም እና የሚጸጸትም እንደሆነ ለአምላካቸው ለያህዌ የእህልና የመጠጥ ቁርባን የሚሆኑ በረከትን የሚያተርፍ እንደሆነ ማን ያውቃል አለ። ስለ ጾም እዚህ ጋር አውዱ ላይ የለም። ጾም የሚል ነገር አለ እዚህ ጋር። ስለ ንስሐ ነው የሚናገረው እኮ ንስሐ ለማድረግ ይጾም። ስለ ጾም ነው የጠየቅኩሽ እኮ የት አለ እንደዛ የሚለው ነገር? አሁን ሜሮንዬ ኮንቴክስቹዋል የሆነ አፕሮች ኮንቴክስቱ ላይ ምንም የሚናገረው ነገር እዚህ ጋር እንደ ጾሙና እንደ ጸለዩ ማንበብ አለብህ። አውዱን ተከትለህ እኮ እዚህ ጋር የሚያወራው የመጽሐፈ ኢዩኤል ምዕራፍ 2 ቁጥር 12 ላይ የጠቀሽው ጥቅስ ላይ ስለ ንስሐ ነው የሚያወራው። ገባሽ? ንስሐ ስትገቢ በምን አይነት መልኩ መግባት እንዳለብሽ ይናገራል እንጂ አንቺ እንደምትመለከችው ስለ እንትን አይናገርም። ማለት ጾም የሚጾምበትን ምክንያት አይናገርም። እኔ የጠየኩሽ ለምን እንደሚጾም ምክንያቱን ነበር የጠየኩሽ። ችግር የለውም ከዚህ በላይ ማለት ምክንያታችን በቃ ከእግዚአብሔር ጋር ለመቅረብ ለጸሎት። እሱ የአንቺ ዩር ኢንተርፕሬቴሽን ዩር ቨርዥን ባይብል ላይ ነው የጠየኩሽ ያለሁት። ከሜሮን ከኪሷ አውጥታ እንድትሰጠኝ አይደለም የፈለኩት። እሺ አንድ ሰጠሁሽ። አንድ ጥቅስ ሜቢ ላስት ብዬ የምሰጥህ አንድ ጥቅስ አለ ልስጥህና እሱ ካልሆነ ለምን እንደምንጸልይ ካላስረዳ እንግዲህ አምናሽር ቢካዝ ችግር የለውም። ምን ጥቅስ ላይ ያልሆነ ነገር ስለሆነ መርቂልኝ አንድ። እሺ ለመርቅ እንትን ሀሳቡን ከነገርሽኝ ያወጣለሁ። ሜሪ አገዝሻለሁ። ሀሳቡን ብቻ ንገሪኝ። እሺ እስከምታወጪ ድረስ ኢብራሂምን አንዴ ላውራው። ጥሉ ችግር የለውም። ኢብራሂም አሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንተ በሚቀጥለው ምን ታወጣልኛለህ? ብሉ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የሚለውን ጥቅስ ታወጣልኛለህ። እሺ አንተ ቀጣይ ማለት ነው። እሺ ሜሪ ቀጥይ። አለሽ ሜሮን እየጠበቅነች ነው። እንትኑን የጠፋኝ ኢብራሂም መጽሐፈ ጨባሪቆስ ምዕራፍ 4 ላይ እንደሆነ አስታውሳለሁ። ቁጥሩን አስታውሰኝ። እሺ ስፔሲፊክሊ ያው መዝሙረ ዳዊት 35:13 ላይ ያልኩ ደገምሽ። ቅድም ይሰራልኛል ማለት ምክንያቱም ጾሟል ራሱን አዋርዷል። አሁን እኮ ስለሱ አይደለም የጠየቅሽው ጾም ያደክማል አያደክምም ሳይሆን ደከመኝ ነው የሚለው። አዎ ጾም ያደክማል። ቅድም መልሼ እልሻለሁ። አይ ቲንክ መደጋገሙ ለንስሐ ኦኬ በቃ እንደዚህ ነው። በቃ እንዳልኩ በአውዱ ነው እኛ የምንተረጉመው እና ሰዎች የሚጾሙት ነበር ለንስሐ ገባ። ለንስሐ አይ ምንድነው ጥቅሙ ማለት ለአምላክ የሚጠቅመው ምንድን ነው? ለአምላክ የሚጠቅመው ነገር ምንድን ነው? አንቺ መጾምሽ ለአምላክ የሚጠቅመው ነገር ምንድን ነው?
ጥሩ እንደውም ኢየሱስ ክርስቶስ ጾም ጋር ሄዳለሁ። እሱ አላዘዘንም፣ ግን ለምንድን ነው ኢየሱስ ክርስቶስ የጾሙ ብዬ ጠይቃለሁ። በዛት እሱ የጾመው 40 ቀን 40 ሌሊት ነው የጾመው። አዎ ለምን እንደጾመ 40 ቀን 40 ሌሊት ሲጸልይ ምን ሆኖ መጣ ይላል። ሲወጣ ከጸሎት ሲወጣ ኃይልን ተቀብሎ ኃይልን ተሞልቶ ነው። ጸሎት ምን ውጤት ያመጣል እኮ አይደለም ጥያቄው እኮ ሜሮ። መንፈሳዊ ጥንካሬ ይሰጣል አይደል? ምን ይሰጣል አይደለም። አሁን ለምንድን ነው የምንጾመው ነው ጥያቄው ያለው። ለምን እንደምንጾም በግልጽ የተቀመጠ ነገር አለው። እኔ ያልኩሽ አይ ቲንክ ከዚህ በላይ ምን ማለት ነው? ከዚህ ያጠነክራል። አሚን ሳይኮሎጂ አሚን ሳይንቲፊክሊም እኮ ስናይ የሚጸልይ ሰው አሚን የሚጾም ሰው እኮ ጠንካራ ለአምላክ ምን ይጠቅመዋል? ጾም ለአምላክ ምንድን ነው የሚጠቅመው ነው የጠየኩሽ የነበረው አንደኛ ነገር። ሁለተኛ ነገር ደግሞ ለአምላክ የማይጠቀም ከሆነ ሰዎች ለምን እንደሚጾሙ ምክንያታቸው መጽሐፍ ቅዱስ ላይ በግልጽና በማያሻማ መልኩ የተቀመጠበት ጥቅስ ካለ ስጪኝ ነበር ያልኩሽ። ፎር ኤግዛምፕል የሰው ልጅ በመጠጥና በእንጀራ ብቻ አይኖርም ይላል። ማለት ከመብል በላይ ነው። ሰው ልጅ ሆዱን የሚሞላ ከሆነ ሁልጊዜ ፈጣሪውን የመፈለጉ ወር ደግሞ ድሎት ላይ ብቻ ከሆነ ሰው በእንጀራ ብቻ አይኖርም። ከእግዚአብሔር አፍ የሚወጣ እናውቃለን። ሰው ግን የሚወጣው ስለ ጾም አይደለም የሚያወራው እሱ። ታዲያ እኮ ማቴዎስ ወንጌል 4:4 ላይ ያለው ከዘዳግም ላይ ጠቅሶ ኢየሱስ ሰው በእንጀራ ብቻ አይኖርም አለ። ምክንያቱም በእንጀራ ብቻ የሚኖረው አካላችን ነው። መንፈሳችን ደግሞ የሚኖረው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ይላል። የእግዚአብሔር ቃል ሆሴ ላይ ሰው ረሃብ በምድር ላይ ረሃብን የምሰድበት ዘመን ይመጣል። ሰው እንጀራን ከመራብና ውሃን ከመጠማት አይደለም፣ የአምላክን ቃል ከመራብና ከመጠማት ነው ይላል። ስለዚህ የአምላክ ቃል ራሱ እንደ ምግብ ሆኖ ማቴዎስ 6:9 ላይ የዕለት እንጀራችንን ስጠን ዛሬ ሲል እንጀራ የተባለው ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ እንጀራ የተባለው የህይወት እንጀራ የተባለው ትምህርቱ ነው፣ ቃሉ ነው። ስለዚህ ምን የምናገረው ቃል ህይወትን መንፈስም ነው፣ ስጋ ምንም አይጠቅምም ብሏል። ገባሽ? የሚያወራው ነገር ማለት ነው። ስለዚህ ስለ ስፒሪቹዋል ፉድ ነው የሚያወራው። ስፒሪቹዋል ፉድ ያስፈልጋል። እኔ የጠየኩት ጥያቄም ጾም ለምን እንደምትጾሙ ምክንያታችሁ ለምን እንደምጾሙ ይሄ ምክንያቱ ምን ነበር ምክንያታችን እኔ ከተረዳሁትኝ ምክንያታችን መጽሐፍ ቅዱስ ላይ ያሉ ሰዎች አምላክን ለመፈለግ ለንስሐ ለጸሎት እና ለመመሪያ ሲጾሙ ስላየን ገባ። ነገር ግን ጾምን ለምን ተጠቅሞበት አይደለም አልቀረበብንም። እንደዚህ ስላየን እኛም እንጾማለን አይደለም። እንከተላለን። ሌላ ነገር ትእዛዝ ሆኖ ተሰጥቷል አልተሰጠም፣ ወይም ደግሞ የጾሙ ሰዎች አሉ ወይም የሉም ሳይሆን ጥያቄው ጾም ለምን እንደሚጾም ምክንያቱ መጽሐፋችሁ ላይ የተገለጸ ነገር አለ ወይስ የለም ነበር። አይ ቲንክ ከዚህ በላይ ማለት ገብቶኛል የምትለው ማደናቆር ይሆናል ማለት ነው። ከዚህ በላይ እንትን ካልኩሽ ማደናቆር ነው። እኔ ደግሞ አንቺን ማደናቆር የለብኝም። ኖርማል ወርድ ባይ ወርድ በትዕዛዝ መልክ መጾም አለባችሁ እናንተ እንትኖች ብሎ አምሹር የሆነ እስራኤላውያኖች የታዘዙበት ቦታ ነበረ፣ ስፔሲፊክ ታይም ላይ ማለት ነው። ግን ኦንጎዊንግ ሆኖ በትዕዛዝ መልክ መጾም አለባችሁ የቀረበን ያላነበር መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነው ያልከው ኢብራሂም? ታገኛችሁ ዘፍጥረት 3:19 ነው። መጽሐፈ ጨባሪቆስ ምዕራፍ 4 ላይ ያለው ብሉ ወደ እኔ በአፈር እስከምትበሉ ጠጡ ወደ እኔ እስክትመጡ የተባለው ጥቅሱን ነው የፈለኩት። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር ስንት ላይ ነበር? ቁጥር 19 ነው እና ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ይላል። አፈርና ወደ አፈርን ትመለሳለህ። ኦኬ ጥሩ ሜሮን፣ ጥሩ ጊዜ ነበር ያሳለፍ ነው። ሉጣ አሁን ሊመች ቦታ አይደለም ያለሁት። ጥሩ ጊዜ ነው ያሳለፍ ነው። አመሰግናለሁ ስለ ጊዜን ስለሰጠህ። አይ ምንም ችግር የለውም። አይ እንትኑን የሰጠውሽን ማቴዎስ ወንጌል ላይ ያሉትን አሳይመንቶች ያያቸው። ኖርማሊ አንደኛ ግራማቲካል ይረራለው፣ ሁለተኛ ነገር ደግሞ የኮቴሽን ፓራፕሬስ ኮቴሽን እና ሜታፕሬስ ኮቴሽን የሚባሉ ነገሮች አሉ። ታውቂያቸዋለሽ? በእንትን ላይ በኮቴሽን ላይ ያው ቴክስቹዋል ክሪቲሲዝም የሚያጠኑ ሰዎች እንዳሉ ታውቃለህ። አሚን ትልቅ ኖሌጅ እኮ የሚፈልገው ነገር ነው። አንደኛ ነገር መጽሐፍቱ ኮፒ እየተደረጉ ነው የተተላለፉት አይደል እንዴ? ብዙ ማኑስክሪፕቶች አሉ። ቴክስቹዋል ቬሪየንቶች ሊፈጠሩ ይችላሉ። ግን እኛ የምንለው ነገር ምንድን ነው? የእግዚአብሔር ሜሴጅ የእግዚአብሔር መልእክት አንድ ቦታም ከዘፍጥረት እስከ ራእይ ሳይጋጭ ለእኛ ፐርፌክት ሆኖ ደርሶናል ብለን እናምናለን። ስለዚህ ዘካርያስ 17 እና ማቴዎስ 31 ላይ እንደሚጋጭ አሳይሻለሁ። ማለት ከኢብራሂም ጋር ትቀጥላላችሁ። ባይብል
ሀሳቡ ይጋጫል አይጋጭም ማለት ነው። ማኒስክሪፕቶቹ የሜሪዬ ማኒስክሪፕቶቹ የአዲስ ኪዳን ማኒስክሪፕቶች ለምሳሌ 5700 ማኒስክሪፕቶች አሉ። ከዛ ውስጥ አበይት የሚባሉት እነማን ናቸው? እሱን እኮ ነው ትልቅ ሰፊ ነው ያልኩት። ለዛ ነው አሚን ትናንት ማናቸው ዋና አበይት ነው ያልኩት። ወስጄ ማኒስክሪፕትን ሳወራ ነበር እና በጣም ነው አይ ማናቸው አበይት እነማን ናቸው ነው ያልኩሽ እኮ። አሁን ምንም በባጭሩ በጥቅሉ ትርጉሙ ራሱ አበይት ማለት ሜጀር የሚባሉ ዋና ዋና የሚባሉ ማኒስክሪፕቶች እነማን ናቸው? እንደዛ እንኳን አላውቅም። እንደዚህ ሜጀር ሳይናቲከስ ችግር የለውም። ሳይናቲከስ ምናምን የሚሏቸው ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬማዊ ምናምን የሚባሉ አሉ አይደለ? እሺ ሳይናቲከስ የሚባለው የት ነው የተገኘው? ብዙ እንዳልኩት አምናገነ ላይ ጠልቄ የሰናሪክስ እንትናል ነገርሻው አይጋጭም ስላልሽ ነው። ችግር የለውም። ወደፊት ስታጠኚ ታውቂዋለሽ። ሳይናቲከስ ማለት ሲና በረሃ ላይ የተገኘ ነው። ቫቲካነስ የሚባለው ቫቲካን ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ደግሞ አይ ቲንክ ደች ውስጥ መሰለኝ የእንትና ተማሪ የካልቪን ተማሪ ነበረው እሱ ነው። ደች ማን ነው ምንድን ነው ቤዛ የሚባለው በሱ ስም ነው የሆነው ራሱ ማለት ነው። ኮዴክስ አሌክሳንድሬስ የሚባለው ደግሞ ግብጽ ውስጥ ነው የተገኘው። እነዚህ ማኒስክሪፕቶቹ በአንድ ወቅት 4ኛው 5ኛው ክፍለ ዘመን ላይ የተጻፉ ናቸው። ግን ከየት እንደመጡ ሶርስ የላቸው። ብሮክን ቼን ናቸው። የተሰበረ ሰንሰለት ነው። ለምሳሌ ሀዲስ ብትመለከቺ በአራት ይከፈላል አይደለ? የመጀመሪያው ሰይ የሚባል አለ፣ ሀሰን የሚባል አለ፣ እንደገና ደግሞ ምንድነው ዶይፍ የሚባል አለ፣ መውዱ የሚባል ነገር አለ። ሰንሰለቱ ይጠናል ራሱ። አሁን ሀዲስ እኛ ስንቀበል ቼን አለን ራሱ። ብሮክን ቼን አይደለም ያለን፣ ያልተሰበረ ሰንሰለት ነው። ሙተዋቲር የሚባል አለ። አሃድ አንድ ሰው ብቻ የዘገበው በአንድ ሰው ብቻ መስመር የመጣ አለ። እንደገና ደግሞ ከ20 በላይ በሆኑ ሰዎች ደግሞ የመጡ ነገሮች አሉ። ሙተዋቲር ይባላል። ልክ እንደዛ ባይብል የለውም ራሱ። አዲስ ኪዳን ከየት እንደመጡ አይታወቁም እነዚህ ማኒስክሪፕቶቹ ሶርሱ ማለት ነው። እንደዚህ አሁን ቼን ከሐዋርያት አሉ። ከሐዋርያት ቀጥሎ ከሌ ምናምን ተብሎ የመጣ ነገር የለውም ማኒስክሪፕቶቹ። ከማኒስክሪፕቶቹ ውጭ በአጠቃላይ ያለው እንደውም የተሻለ ነገር አለው። በቃል የሚነገረው ነገር ነው። ኦራል ቸርች ውስጥ የነበረ ኦራል ፎርም ላይ እየመጣ የነበረው ትራዲሽን ነው፣ ትውፊት የሚባለው ነገር ማለት ነው። ከዛ ይልቅ ከማኒስክሪፕቶቹ ይልቅ ማለት ነው። እና እነሱ ራሳቸው እርስ በርስ ራሱ ግጭት አላቸው ማለት ነው። አንደኛው ከአንደኛው ጋር በደንብ አድርገው ነው የሚላተመው። የሀሳብም ልዩነት አለው፣ የቁጥርም ልዩነት አለው፣ የስምም የቃላትም ልዩነት አለው ማለት ነው። እና አይጋጭም ብለሽ 4 ነጥብ ላይ ስደመድሚ ያው አደጋ አለ። አይጋጭም። አዎ ለምን መሰለ ቴክስቹዋል ቬሪዬሽን እንደውም ስተዲ ተደርጎ አይ ቲንክ የሆነ ፕሮፌሰር አይችሉም 20 ዓመት አላውቅም ምን እንዳለ ታውቃለህ? ክርስቲያን ራሱ ፕሮፌሰር ነው። ቴክስቹዋል ቬሪዬሽን ደዝን ቼንጅ ደ ጋስፕል ብሎ ያውም ክርስቲያን ያልሆነ ፕሮፌሰር ደዝ ናት ቼንጅ ደ ኮር ሜሴጅ ኦፍ ጋድ ያስተላለፈውን ብሎ ስለደረደናል እንትና ፕሮፌሰር ባርቴርማን እና ዶክተር ዳንኤል ዋላስ ዲስከስ ያደረጉበትና የተሻለ ሁለቱም የአዲስ ኪዳን ስኮላር ናቸው። አንደኛው ሊብራል ነው፣ አንደኛው ደግሞ ኮንዘርቫቲቭ ነው። ኮንዘርቫቲቭ የኛው ነው ዳንኤል ዋላስ ነው፣ ያኛው ደግሞ ሊብራል ስኮላር ነው። በጋራ የሚያስማማን ነገር ምንድን ነው? ቤተክርስቲያን ባይብልን በርዘዋለች ብሏል። የስክራይበሩ ተበርዘዋል ብሎ ነው የሚያምነው። ተበርዘዋል የሚለው መጨመር፣ መቀነስ፣ መሰረዝ፣ መደለዝ፣ ማረብ፣ ማስተካከል ነገር ገብቶበታል ብሎ ነው የሚያምኑት ሁለቱም። የጋራ ነገር ቪዲዮን ልክልሻለሁ ከፈለግሽ መፈልግ ከሆነ ማለት ነው። በዚህ ደረጃ ነው የሚያምኑት እነሱ ማለት እናንተ ነው እዚህ የሚጫወቱበት። ታውቃለህ የእኛ መጽሐፍ ቅዱስ ነው እንደውም ቬሪ ኦነስት የሆነ መጽሐፍ ቅዱስ። ለምን ብዙ ማኒስክሪፕቶችን እንኳን ኮምፔር ማድረግ ትችላለህ። ይሄኛው ከዚህ ወጥቶ ነው ይሄኛው የተፈጠረው ማኒስክሪፕት ከየት መጣ ነው ጥያቄው እኮ። አሁን ለምሳሌ ኮዴክስ ሳይናቲከስ ከየት መጣ? እስቲ ቼኑን ንገሪኝ እስቲ። መስመሩ ከየት ነው? ከ4ኛው ክፍለ ዘመን ላይ ሲጻፍ ከየት ነው የመጣው መስመሩ? አይኔ አሁን ስፔሲፊክ ንቀታቸው ነው የሚገርመኝ። ይንቋችኋል። በቃ የሚንቋችሁ የሚንቋችሁ ነገር ነው የሚገርመኝ። ስኮላሮቻችሁ አያውቁም ብለው አያነቡም ብለው ስለሚያስቡ ይንቋችኋል። እነሱ እያወቁ አይነግሯችሁም ብዙ ነገር ራሱ ማለት ነው። ብዙ ነገሮች አሉ። አሁን ለምሳሌ ማርቆስ ወንጌል 16:9-20 ድረስ ያለው ያመነ የተጠመቀ ይድናል፣ ፍጥረትን ወንጌል ለስልብ ስበኩ፣ ያላመነ ይፈረድበታል፣ ያመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ የሚለው ማኒስክሪፕት ላይ አለ ከ9-20 ድረስ ያለው ማርቆስ ወንጌል 16:8 ላይ አይደል የሚጨርሰው? እግዚአብሔር ለእኛ የሚጠቅመንን ነገር አስተላልፎ ይኸውልህ አለ ወይ? ግሪክኛው ላይ አለ ወይ ነው የጻፈው ደብዳቤ እኮ አንዱ ደብዳቤ አልተገኘም። ጥያቄ ሌላ ነው። ከኢትዮጵያና ከኤርትራ ነው ከኤርትራ እና ከኢትዮጵያ በኢኮኖሚ ማን ይበልጣል ብዬ ጥያቄ ሳቀርብልሽ ስለ ሱዳን አታውሪ።
ራሱ ስለ ሱዳን ነው እያወራሽኛል። እኔ ጠየኩሽ ጥያቄ ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የመጨረሻው። ከ9 እስከ 20 ድረስ ያለው ማኒስክሪፕት ላይ የለም። ለምንድን ነው ከ9 እስከ 20 ድረስ ያለው? አሁን ሁሉም ሰው ክርስቲያኖች፣ አሁን ሁሉም የሚጠመቀው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላሉ፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ ወንጌልን ለፍጥረት ስበኩ የሚለውን ስብከታችሁን የምታጧጥፉት ሲያጧጥፉት ጸጥ ብለው ከላይ ያሉት እንደሌላ ያውቃሉ። ኢቨን አሁን ቲክቶክ ላይ ራሱ አንዳንድ ውርውር የሚሉ ሰዎች መጥተው መርዶን እንንገራችሁ ማለት ጀምረዋል። ለምን? ማርቆስ ወንጌል የሚያበቃው ምዕራፍ 16 ቁጥር 8 ላይ ነው። ከ9 እስከ 20 ድረስ ያለው 12ቱ ክፍል ጭማሪ ነው ብለዋል። ዮሐንስ ወንጌል ምዕራፍ 8 ላይ ያለው ከ1 እስከ 11 ያለው ጭማሪ ነው። አንድ ኃጢአተኛ ሴት መጣች። ከዛ ሊወግሯት ሲመጡ ከእናንተ ኃጢአት የሌለባት ይውገራት አለ። ኢየሱስ ያንን ነገር አላለም። አያውቁም አይደለም። ዮሐንስ ወንጌል ዮሐንስ አያውቁም። ዮሐንስ ያልተናገረው ነገር ተዋሽቶበታል። ኢየሱስ ተዋሽቶበታል። ለምንድን ነው የሚደብቋችሁ? ለምንድን ነው የማይነግሯችሁ? ይህንን ነገር ለምንድን ነው የማይነግሯችሁ? ለምንድን ነው አሽቀንጥረው የማያወጡት? ምንድን ነው ሰው አያነብም ብለው ነው? አያመራመርም ብለው ነው? ይሄ ውስጥ ያወጣላቸው ኮዴክስ ሳይናቲከስ ነው የያዝከው? ሳይናቲከስ ኮዴክስ ሳይናቲከስ አውጣላት። ማርቆስ 16 ለምንድን ነው በዚህ ደረጃ የሚንቋችሁ? ይታይሻል። ቁጥር 8 ላይ ነው የሚያበቃው። ማርቆስ ወንጌል 16 8 ላይ ነው። ከ9 እስከ 20 ድረስ የሚባል ነገር የለውም። ዮሐንስ ወንጌል ላይ ገባላት ምዕራፍ 11 ከ1 እስከ 11 ድረስ ምዕራፍ 8 ቁጥር ከ11 ጀምሮ የለም። ከ1 እስከ 11 የለም። ይታይሻል። የለም ራሳቸው ጨምረው እኔ የዓለም ብርሃን ነኝ ከሚለው ነው የሚጀምረው። ኢየሱስ ክርስቲያኖች ደብቀዋል። ይሄን ተደብቋል። ያሁን ላይክ ፎር ኤግዛምፕል ተደብቆ አይደለም ተጨምሮ ነው እኮ ምልሽ የተጨመረ ነገር ነው። ፉት ኖት የሚባል ነገር አለ አይደለ? ኤክስፕሌን አድርገው የለም እንግዲህ ከኛው ላይ እኮ ማለት ኢሹ እንደሆነ ኢግኖሬጅ ተደርጎ ፉት ኖት ተቀምጧል አይደለ? ስለዚህ ምንም ፉት ኖት ላይ የለም ነው የሚለው እኮ ነው። እኛ እኮ ለምን ትጠቀሙበታላችሁ? የአምላክ ቃል ነው ብላችሁ ለምን አሁን ትጠቀሙበታላችሁ እኮ ነው የኛ ፖይንታችን። እንዴ ማለት እናንተ እኮ እየጠቀማችሁ ያመነ የተጠመቀ ይድናል እያሉ በየጥምቀቱ አይደል ኦርቶዶክሶች ጥቅስ እየጠቀሱ ቲሸርት እያሰሩ የብሽሽቅ ከኛ ጋር የያዙት መንገድ ላይ እያደረጉ ያለመነ ይፈረድበታል እያሉ ያመነ የተጠመቀ ይድናል ማለት ስላልተጠመቃችሁ አትድኑም የውሃ ጥምቀት እያሉ የሚያወሩት ጥቅሱ ስለ ውሃ ጥምቀት ነው የማያወራው። እሱ ራሱን የቻለ ኢሹ ነው። ራሱ ጥምቀት በስንት ይከፈላል ለሚለው እኛ እሱ አይደለም ፖይንታችን። ቴዎሎጂካሊ ጥምቀትኛ ጋርም ስላለ ማለት ነው። ኦኬ አዲስ የተለየ ነገር ይሄ ቻፕተር ኦርድ መሆን የጠቀስከው ጥቅስ ኢንትሮዲውስ አድርጎልናል፣ አምጥቶልናል። የተለየ ነገር ዩኒክ የሆነ ነገር አይደለም። ነው ዩኒክ አይደለም። ጥቅሱን ትጠቅሳላችሁ አንዴ ዩኒክ አይደለም ብሎ መጨመር ይቻላል። እንዴ ያምላካለ አት ዘ ኤንድ ኦፍ ዘ ዴይ ማቴዎስ፣ ሉቃስ፣ ዮሐንስ ላይ ሄደ ማለት የኢየሱስ ክርስቶስን ሞትና ትንሳኤ ማድረጉን ማግኘት ነው። እሱ አይደለም ጥያቄው እኮ እሱ አይደለም ጥያቄው። አሁን እኮ ማርጂናል ፖይንት ነው የምታነሺው። ፎካል ፖይንት ላይ አይን ማየት ይባላል ወይ ሄዳ ይሄዳል። ኖ አይደለም፣ እንደዛ አይደለም እኮ ማለት እኔ ቁርአንን እናስቀምጪው። ስለ ቁርአን እኛ መቼ አወራን? ራሱ ባይብል ላይ አንድ ሰው ሀሳቡ እስካልተጋጨ ድረስ መጨመር ይቻላል ባይብል ላይ እያልሽ ነው ያለሽው ሜሪ። ኧረ ተይ ይቻላል። ኦኬ ያቺ ፓርት ሚስ አደረገች እና ማለት ነው። ማርቆስ ሚስ አደረገ አይደለም፣ ማርቆስ ላይ የለም፣ ማኑስክሪፕት ላይ የለም ብለው አስቀምጡልን። ከሌለ ከየት መጣ ስንላቸው የተጨመረ ነው ብለው አሉን። ለምን ትጨምራላችሁ? አይን ፍጥጥ ጥርስ ገጥጥ ነው የሚለው። ግን አራቱም ወንጌላትን ኮንትራዲክት የማያደርጉ ነገር ይናገራሉ። አንደርስታንድ ነው። አሁን እኮ ኮንትራዲክሽን ያደርጋል አያደርግም አይደለም፣ ስለ ጭማሪ ነው እያወራን ያለ ነው። ዲሴፕሽን የሚለውን ነገር ግን አይሰጥም እያልኩ ነው። የሆል ፖይንት ነው ዲሴፕሽን ስለመጨመርና ስለመቀነስ ነው እያወራን ያለ ነው። ኢየሱስ ያልተናገረውን ነገር እንደተናገረ፣ ማርቆስ እና ዮሐንስ ያልጻፉትን ነገር እንደተጻፉ ተደርጎ የተጨመሩ ነገሮች አሉ። እነሱን ነገሮች አድሚት እያደረግሽ ነው ወይ ነው ጥያቄው። አዎ ካልሽን ችግር የለውም። ግን አያውቁም አያነቡም ብለው ስኮላሮቻችሁ እንዲህ የሚጫወቱባችሁ ለምን እንደሆነ ነው ግራ የሚገባኝ ራሱ ማለት ነው። አዎ ምክንያቱም የክርስቲያኖች ማኒስክሪፕቶች ታውዘንድስ ናቸው፣ አንድ ኮፒ አይደሉም። ለዛም ገባ እንዲህ አይነት ነገር የሚፈጠሩት። አዎ እንዲህ አይነት የሚፈጠሩት የእኛ ማኒስክሪፕቶች በታውዘንድስ ነው የሚቆጠሩት። ገባ ቲክቶክ ተነሳ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ቴክስቹዋል ቬሪዬሽን ማለት የጠፋ ወንጌል ማለት አይደለም። ግን ቀጥሉ። ይሄ ነገር ሜሪ ሰላም ነው፣ እንዴት ነሽ? አለን። የባይብል ጸሐፊያን አራቱ ጎስፔል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? አቢያን አንዴ ድምፅህን አሰማ እንዳይዘጋ ቤቱ። አወራይ ቤቱን ባለቤት እንትን ባሉት
ሰላም አይዘጋም ሁላችሁም ደግሞ ሰላም አለይኩም ተባው። ትንሽ እንተንፍስ እስቲ። ወላሂ ታፍ ሰላም ብያለሁ ሁላችሁም። ኢብሮ ሰላም ብያለሁ። እንዴት ነህ? ሰላም ነው። አንዴ ቆይ እንዲህ እንደጋለንማ ቆይ አንድ ጊዜ። ኢብራሂም ቀጥል። ኢብሮ ሰላም እንበለ። እስካሁን እኮ ታፍንን ያለ ነው። ትንሽ 30 ሰከንድ። ሰላም አለይኩም አህላ ወሰላም ኢብሮ። እሺ ቀጥል። ያጀባ ቀጥሉ። ትንሽ ወላሂ ሄዴክ ስለያዘኝ ነው እዚህ ጋር እንዳቀጥል ተነፈስኩኝ። አሁን በቃ ሄዱ። ሜሪነት አቤት የባይብል ጸሐፊያን ይታወቃሉ ብለሽ ታምኛለሽ? የአራቱ ጎስፔል እሺ ከምኑ ጀምሬ እንደማሳይሽ አላውቅም። እሺ በደንብ እሺ። አሁን ማሳይሽ መረጃዎች ማለት ኢንተርሴክት ላላረግ እችላለሁ ግን እናውቃቸዋለን ማን እንደጻፉት እኮ እናያቸው። the five gospels አለ። ይሄ the five gospel የሚል መጽሐፍ መቼ ነው የጻፈው? የመጽሐፍ ማን ነው የጻፈው? ቆይ ልነግርሽ እኮ ነው ያውልሽ። እዚህ the Jesus seminar was a group of about 50 biblical criticism scholars ያዘጋጁት ማን ናቸው? 50 የባይብል ስኮላሮች ናቸው። ምን ይባላል? ጂሰስ ሴሚናር ተብሎ ይታወቃል። ግሩፕ ነው እና እነዚህ 50 ቢብሊካል ክሪቲሲዝም እንግዲህ ዝም ብለው ተራ ሰዎች አይደሉም። እሺ ስለዚህ ምን አሉ መሰለሽ ሲናገሩ ባይብል ላይ ማን ነው እዚሁ መጽሐፉ ላይ ሲናገሩ ምን ብለው ያስቀምጣሉ? ኢንፋክት we do not have original copies of any of the gospels አለ። ይሄን እንስማማለና ገና ሳንጀምረው ማለት ነው። ኮንሲደር አላደረግም ለምንም ነገር ይቅርታ ቀጥልና እኔም ገባ። ምክንያቱም ሶርስ እና ማን ነው የጻፈው የሚለውን ነገር በጣም አይቼ ነው መልሰው። ብዙ መጽሐፍቶች ባይዘው ያሉ ብዙ ነገር የሚናገሩና ሁሉንም ካመንን ገደል ስለምንገባ አልቀበልም። ስለዚህ አይቼ ግን እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? አንዴ እዚህ ላይ መለሳለሁ። ባርቴርማንን ታውቂዋለሽ? ሂስቶሪያን ነው ምንድን ነው? ባርቴርማንን አታውቂውም እንዴ? ባርት ኤርማን ፕሮፌሰር ባርቴርማን የዘመናችን የአዲስ ኪዳን የወጣው ማለት ነው። ባርቴርማን እሺ፣ የዘመናችን በጣም አዋቂ የሚባል ሰው ነው እና እዚህ ጋር ምናልባት ይህን መጽሐፍ የምታውቂው ሚስኮቲንግ ጂሰስ የሚል መጽሐፍ አለ። ያው ዶክተር ባርቴርማን ይባላል እና አንዴ እዛ ላይ መለሳለሁ። እሺ ይሄንን ላሳይሽ ብቻ ነው ብዬ ነው መጀመሪያ የታለ መሰለሽ። ከዚህ ልጀምርና moreover አለ the vast majority of Christians for the entire history of the church have not had access to the originals, making their inspiration something of the moot point አለ። ኦሪጂናል የሚባል ነገር እንደሌላቸው ይልና not only do we not have the original salam original አይደለም የሌለን አለ። we don't have the first copies of the original የመጀመሪያው የኦሪጂናሉ ኮፒ የለንም። we don't even have copies of the copies of the original ኮፒውም የለም or copies of the originals የኦሪጂናሉ ኮፒም የለም። what we have are copies made later, much later. made later, much later አለ። በቃ በጣም የረዥም ጊዜ ኮፒ ነው። ስንት ኮፒም እንደሆነ አይታወቅም። የመጀመሪያው ነገር ማለት ነው። ስንት ኮፒ እንደሆነ አይታወቅም። ጸሐፊው ማን እንደሆነ እንደማይታወቅ አሁን እናያለን። እሱን እናያለን። ከዛ ምን አለ ለምሳሌ ምን አይነት ችግሮች እንዳሉበት ሲናገር በምን ምክንያት ሊፈጠር ይችላል እንደዚህ አይነት ለምሳሌ አሁን ምን አለ መሰለሽ the word አለ እቺን ልጻፍልሽ እና መጀመሪያ አንቺ ታያታለሽ። እሺ ራሱ ባርቴርማን ስላለ ማለት ነው። እስቲ ይህንን አንብቢልኝ። አይ ብዙ ቦታ ከመሄድ በፊት ሰውየው እያለ ያለው we don't have no ምንድን ነው ያለው? አይ ይሄድን ኦሪጂናልም የለንም። የኦሪጂናሉ ሳይሆን የሌለን የኮፒውም የለንም። የኮፒውም የለንም። ያለን
ከጊዜያት በኋላ የመጣ ማች ሌተር ኮፒስ ነው ያለው። አንተ ችግሩ ምንድነው መሰለህ ኢብራሂም አፒል እያረክ ያለው ጂሰስ ሴሚናር የተባለ አንድ ሰው ከ2000 ጂሰስ ሴሚናር አይደለም። ምን ሆነች ነው? ጂሰስ ሴሚናርን እኮ ታውኩትና ባርቴርማን ላይ መጣ ነው እኮ ባርቴርማን ላይ ደግሞ መጣ። ባርቴርማን ሌላ ሰውዬ ነው ያዩት፣ ሮበርት ነው ያዩት። እሱን አልቀበለውም። ባይዘወይ ማለት ሁሉ ያሉትን ነገር መቀበል ችግር የለውም። ተቀበዩ አይደለም። እኔ አሁን ከዚህ ጋር 10 ስኮላር አሳይሻለሁ። እንትን ምንድነው ኮንሴሽን አያደርግም። ስለዚህ አልቀበልም። ችግር የለውም እኮ እሺ። እኔ 10 ስኮላር አሳይሻለሁ። አንድ ጊዜ ቆይ፣ መጀመሪያ ግን ይሄን አንብቢልኝ አንድ ጊዜ። ምን ይላል? ጋድ ነው ዌር ይላል። እኔ እንደዚህ ብዬ ባነበውስ ጋድ ናው ሂር ብዬ ባነበውስ ይቻላል አይደል? እንግሊዘኛ ቋንቋንና ሌላ ቋንቋዎችን ዲፔንድ ያደርጋል። ስለዚህ እንደዛ አንተ እንግሊዘኛ አታስቢ። ቆይ እንግሊዘኛ ገና ሪፊት ታደርጊያለሽ አይነት ነገር አለ። ስለዚህ ይሄንንም ሀሳቢ ምን እንደሆነ በምን አውቀሽ ነው ሪፊት ውስጥ መገቢው? ገና መጀመሪያ ሲጀመር ማለት ነው። እሺ ስለዚህ አሁን ያዥልኝ እና ሲያስቀምጥ ምን አለ? ባይብል የመበረዙ ትልቁ ምክንያት አንደኛው ከምክንያቶቹ አንዱ አለ the word God is nowhere ወይ ደግሞ God is now here could mean quite different things to atheist. God is now here and atheist God is now here አለ። ስለዚህ አሁን and what would it mean to say ባጭሩ ምን መሰለሽ? ይህን አሁን እዚህ ጋር ያስቀመጠውን ደግሞ አንብቡ ብሎ አስቀመጠና was this normal to super normal event አለ። አሁን የሆነ ጊዜ መጽሐፍን ሲጻፍ ያኔ እንደምታውቂው ኮፒ ማድረጊያ ማሽኖች የሉም ብሎ ነው የሚናገረው። እኔ መጽሐፉን ሙሉ አንብቤዋለሁ። በነገርሽ ላይ ይህንን መጽሐፍ ሙሉን አንብቤዋለሁ። አልሐምዱሊላህ። ሰው ምን አለ ሲናገር ኮፒ ሲደረግ ያኔ ኮፒ አድራጊዎቹ እንትን አይደለም በማሽን አይደለም ያደረጉት። ሰው የሆነ ሰው ከፍ ያለ ቦታ ላይ ይቀመጥና ይቆምና ከዛ በኋላ ያነብላቸዋል። ያ በሚያነብለት ሰዓት አንደኛው እንትንም ስፔስ የሚባልና ነጥብ ምናምን የሚባል ነገር የለም በዛ ዘመን ላይ ሲጻፍ ማለት ነው። በመሀላቸው ጋፕ ነጥብ ምናምን የሚባል ነገር የለም። ስርዓተ ነጥብ ዝም ብሎ ነው የሚጻፈው። እንደ ሳይናቲከስ አይተሽ ከሆነ እንደዛ ነው። ሙሉ በሙሉ እንዲቀጥ ያለ ጽሁፍ ነው። ኮይን የሚባለው ግሪክ ማለት ነው። ሶ ምናልባት አንደኛው አለ ሲጽፈው እንዲጽፍና የሚያነባው ሰውዬ ደግሞ ደብዳቤው የሚላክለት ደግሞ የሚረዳው በሌላ መንገድ ሊሆን ይችላል ብሎ ምሳሌዎችን ኢቨን ያስቀምጣል። ተግባባን? ሶ ምን አለ እንዳውም ምን አለ እሺ እዚህ ጋር obviously if you don't know what you are reading አለ the possibilities of making mistakes in transcription multiply አለ። በቃ አይሽ ሚስቴኮች ብዙ ይኖራሉ እንደዚህ አይነት አነባበብ ሰዓት ላይ ይሄ መጀመሪያው ነው ብሎ ነው የተናገረው። እሺ አሁን እስቲ ወደ ዋናው ልሂድና ዋናዎቹ ላይ እንሂድና እንግዲህ አሁን አንቺ እነዚህን ሁሉ ከእንትኖች አላቃቸውም ነው የምትይውም፣ አንደኛ ሁለተኛ አልቀበልም ነው ልትይ የምትችይው ማለት ነው። ስለዚህ አሁን ምን እናደርጋለን? እዚሁ ላይ እኔ ብዙ አላዘግህም። አንድ ጥያቄ ብቻ ጠይቀሃለሁ። ራሱ ባርቴርመን ቅድም አንተ ከመምጣት በፊት አንዝቼው ነበረ ማለት ነው። ባርቴርመን ራሱ ማለት ነው ዋና የክርስቲያኖች እምነት በየጽሁፉ ልዩነት ማለት ይሄ ቴክስቹዋል ቬሪየንት የሚባለው አይጎዱም ብሎ ተናግሯል። ትቀበላለህ? ቴክስቹዋል ቬሪየንት ክርስትና አስተምሮች እምነቶች ቴክስቹዋል ቬሪየንት አይደለም ያወራሉ። አርመን ትቀበላለህ? ርዕስ አትቀይሪ። ራሱን ያለው አይ ርዕስ አትቀይሪ። ለምን ርዕሱን ትቀይረዋለሽ? እኔ ያወራሁት ስለ ቴክስቹዋል ቬሪየንት ነው። ነገሮች ክርስትና እምነት እያወራ ያለው አድርጓል። ቴክስቹዋል ቬሪየንት ነው ወይ እያወራ ያለሁት? አሁን እያወራ ነው ያለው ወደ አውቶግራፍ እሄድልሃለሁ። ወደ አውቶግራፍ እመጣልሃለሁ። ግን ይሄን መጀመሪያ ትቀበላለህ? ኖ እኔ ያልኩትን ሳታወሪ እንዴት ነው ያንቺን የኔ አለፍሽው? እንደዚህ ኢየሱስ ትቷቸው ሄደው እንደተባለ ትተሽኝ ሄድሽ? ምን እያሰብሽ ነው? የኔን ተናገሪ መጀመሪያ። እኔ ያልኩት ምንድን ነው? መጀመሪያ ዝም ብሎ ትርጉም አልባና የሆነ ዝም ብዬ ነው እንደማወራው ነው። ስለዚህ አሁን እዚህ ጋር የተናገረውን ቼክ አድርጊው መጀመሪያ ማለት ነው። ከዛ በኋላ ነው ያንቺን የምትቀጥዩ። ተግባባን? ስለዚህ አሁን አንደኛ ኮፒው የለም፣ የኮፒው የለም፣ የኮፒው የለም፣ የኮፒውም የለም። ስለዚህ ያለን ማች ሌተር እያጋጨ ነው። ግን እሺ ችግር የለውም እየመለስክልኝ ግን አይደለም ባይዘዌ ቢካስ ከመለስ ያንተ ሀሳብ ኦሪጂናል የለም ማለት ቆይ ልክ ኦሪጂናል የለም ማለት ኢኳልቱ ጽሁፍ ተበላሽቷል ነው።
ወይስ ይሄንን ህግ እንዴት እንደሆነ ልነግርሽ ነው። እሱ ላይ ደግሞ እንመጣለን። አሁን የለም የሚለውን ተስማማን። በጣም ጥሩ። ሁለተኛው ፖይንት ምን መሰለሽ? አንተ ያንተን መጀመሪያ የምታመጣቸው ጥያቄ ነው። ሃይፖቴቲካል ጥያቄ እየጠየኩ ነው። ሃይፖቴቲካል አለ። ህጉን ከየት ነው የምታመጣው? አጠይቅኛ። በማስረጃ ነው የምናወራው። ኦሪጂናሉ አለ አለ ኦሪጂናሉ አለ ወይ? ህጉን ሳትነግረኝ ለምን ጠይቃለህ? ህጉን ከየት አመጣ? መጀመሪያ ተበላሽቷል። ጽሁፍ መበላሸቱን ኦሪጂናል አለመኖር ጽሁፍ ተበላሽቷል የሚለውን መልስልሃለሁ። በጣም ሰውን ዲሲቭ ለማድረግ ነው የምትሄደው። አስባ አላረግም። ይሄንን ብቻ አያችሁ አይደለ? እየጠየኩ ያለው ይሄን ህግ ከየት እንዳመጣ ነው ጥያቄ። የለም አያችሁ እንደ አይነት ህግ የለም። ቀስ ብዬ ነው የጠየኩሽ። ችግር የለውም። አስበሽ ቁጭ ብለሽ አውጠንጥነሽ ለማጠመማት እንጂ አሁን የጠየኩሽ ጥያቄ ቀላል ጥያቄ ነው። ኦሪጂናሉ የለም የሚል እኔ ማስረጃ መጣው፣ አንቺ ደግሞ አለ የሚል ማስረጃ አለሽ። ሜሮን ሌላ ነገር እንዳታወሪ። ሚዩትሽን አንሺ እባክሽ። እዚህ ጋር እያወራን ያለ ነው ሞደርን ዴይ ስለሆኑ ስኮላሮች ነው። ግን ስላመጣሃቸው በዛ አለ ወይ የለም? አረ ለአላህ ብለሽ፣ አረ እቺ ሴትዮ አረ ለአላህ ብለሽ እንዴ ጥያቄ አንቺ ሌላ ነገር አታውሪ። ደግመህ እንዳታነሳ ይሄን ህግ ኬት እንዳመጣው ስጠይቅህ መልስ ለምን ጥያቄ ጠየኩሽ መልሽ። እኔ ማስረጃ የለም በቃ ኦሪጂናሉ የለም የሚል ማስረጃ መጣው። አንቺ አለ ወይስ የለም? ማስረጃ አለሽ? ካለ አለ፣ ከሌለ የለም። አለቀ። ማልመልስልህ ምክንያት ስላለኝ በቃ አያችሁ፣ ማልመልስልህ ምክንያት ስላለኝ ነው። አያችሁ ዝም ትልና የሆነ ሰዎች ዲሲቭ የሆነ ይኸውልሽ፣ በነገርሽ ላይ ማለት ነው። ለምንድን ነው ራሱ ባርት ኤርመን ማለት የክርስትና ሃይማኖት እንዳልተጎዳኝ ነገር በቴክስቹዋል ቬሪየንት አልተጎዳኝ? እኔ አልጠየቅኩም። ለአላህ ብለህ እኔ አልጠየቅኩም። እሱ አንተ የምትፈልገውን ብቻ ደግሞ መመለስ አልችልም። አይደለም አናወራለን። እሱን ቆይ ተራ በተራ ነዋ፣ ስቴፕ ባይ ስቴፕ ነው። እኔ አይደል ጠየቅኩሽ መጀመሪያ የጠየቅኩሽን ጥያቄ መልሽልኝ። መጀመሪያ አለ ካልሽ አለ በቃ፣ የለም ካልክ ደግሞ የለም። ያ ካልሽ ደግሞ እንዴ ምን ሆነሽ ነው ሜሮን? አስበሽ ቁጭ ብለህ የሆነ ጥያቄ ስጠይቃ ዝም ትልና ይሄንን የሚጠይቀኝ ሰው ማን ስለሆነ እኮ ነው። ቆይ ልንገርህ፣ ይሄን የሚጠይቀኝ ሰው ማን መሰለህ? የመጽሐፍ ቅዱስን አጻጻፊ ያላወቀ ሰው፣ በኤኒሽንት ታይም ነገሮች እንዴት እንደሚተላለፉ አንድ ስታንዳርዱ ያልመጣ ሰው ስለሚጠይቀኝ እንዴት ልመልስ? አውቶማቲክሊ የስ ኦር ኖ ብለህ ኢብራሂም አረዳዱን አያውቀውም እያልሽ ነው? እኔ አሁን የመጽሐፍ ቅዱስ አጻጻፍና አመጣጡን አያውቅም። እሱን እንመጣለን ወይንም እንመጣለን። ሜሮንዬ እንመጣለን፣ ግድ የለሽም እሱ ላይ እንመጣለን። ያው ሁለተኛ ጥያቄ አጻጻፉ ይኸው ሊያዝለሽ በኋላ እንዳልክደሽ፣ ሁለተኛ አጻጻፉ እሺ፣ አመጣጡ ማለት ነው። ስለዚህ መጀመሪያ ግን እኔን ትመልሻለሽ። የትም እንዲህ አይነት ትሪክ አሰርኝም። እኔ መጀመሪያ አለ ወይስ የለም? የለም መልስ። አንድ ድል ብቻ ኦነስት ሆኜ እመልሳለሁ። አንቺ ኦነስት ሆነሽ መልሽ መጀመሪያ። ኖ መጽሐፍ ቅዱስ ላይ መጀመሪያ አንቺ ኦነስት ጥንታዊ የሆኑ ጽሁፎች ላይ አሁን የምትለው ነገር ነው። ኦነስት ሁኚ። አያችሁ አይመልስልኝም። ስለዚህ ኦነስት እማልመልሰው ለምን መሰለሽ? አዎ ትክክል ነሽ። እኔ አልመልሰውም። በጣም ሜሪ ግን መጀመሪያ የጠየቁት እኔ ነኝ። ጽሁፎች ላይ ነው ሁሉ ላይ ነው አሁን የምትለው ነገር የሚሆነው ወይስ መጽሐፍ ቅዱስ ላይ ብቻ ነው? እችን ብቻ ከመለስክልኝ እኔ እሱን ስመል መጀመሪያ ስትመልሽ ነው። የትም እኔ ርዕስ አልሰጥም። የሚገርምሽ ነገር ርዕስ ይቻላል አንድ ቀን ያለው ሁለት ጊዜ እንኳን ለኢብራሂም አይመልስም። አዎ ትክክል ነሽ፣ ጎበዝ። አሁን ፖለቲከኛ ነሽ አንቺ። እንኳን አንቺ የአንቺ ፖለቲካ ይቅርና መምህሮችሽ እኔ ላይ ፖለቲካ አይሰሩም። ስለዚህ ጥያቄሽን መለሽ መጀመሪያ። አለ ኦሪጂናል ወይስ ኖሌጅ እኮ ነው ኢብራሂም፣ ኮመን ኖሌጅ። ይሄ ነገር ኖ ነገር የሆነ መጽሐፍ ቅዱስ ላይ ብቻ ነው ወይስ ደግሞ ሁሉ ጥንታዊ የሆኑ ጽሁፎች ላይ ነው ብዬ ስጠይቅ መመለስ አለብህ። ይሄ ኮመን ኖሌጅ ነው። ኖ ጥያቄ የመጽሐፍ ቅዱስ ኦሪጂናል ማኑስክሪፕት አንተን ችግር ላይ አይጥልም። ያው ለቆይ ሜሪ አንድ የመጽሐፍ ቅዱስ ማኑስክሪፕቶች ኦሪጂናል ተግባባን። እነ ሐዋርያት የጻፉት ማለት ነው። ሐዋርያት የጻፉት በኢየሱስ ዘመን የነበረው ኦሪጂናል ማኑስክሪፕት አለ ወይስ የለም ብዬ ነው የጠየኩሽ። መልስ ካንቺ አይ አሁን አስባ ሚዩት ታነሳና ሌላ ርዕስ ካነሳች አትመልሰውም፣ እናውቃለን።
ይህን ጥያቄ እንደማትመልሰው ያው እኔ ይኸው ለምንድን ነው መመለስ የከበደ አይደለም ብትለኝ ምንድን ነው ነው ብትል ችግር የለውም ይባላል። አየህ አይደለም ነው ብትል አይ ችግር የለውም ይሄ በጥንታዊ ዘመን ኮመን ነው የሚባለውን መልስ ስለምትል ማለት ነው። ቤቱ ረብሻ አይወድም። አንዴ ቤት ይሄ ቤት ይሄ እንደኔ ቤት አለ እንደ ረብሻ አይወድም ይሄ ቤት። እሺ ስለዚህ አሁን ምን ታደርጊያለሽ ወይ ባቢ? እሺ ችግር የለውም ባቢን እናክብረው። አዎ እንዴ እንደዛ ነው በቃ። አሁን ስለዚህ ይሄን አትመልሹም፣ ጨርሰናል። እኛ ሙስሊሞች አረጋራች ልጅ ፕሌይ ማን ያደረገሽ? ቆይ በኋላ ይህ ምን ሆነ ነው? ስለዚህ እኛ ሙስሊሞች ማስረጃ አምጥተን ሰቁጭ አድርገናል። እዚህ ጋር መጽሐፍ ቅዱስ ኦሪጂናል ማኑስክሪፕት እንደሌለው ማስረጃ ቁጭ አድርጌያለሁ። አይ አለኝ የሚል ካለ አንቺ አይደለሽ ማንኛውም ሰው አንቺ ሳትሆን ማንኛውም እዚህ አለው የሚል ቲክቶክ ላይ ኦሪጂናል ማኑስክሪፕት አለ የሚል ሲጀመር የወረደ ጥያቄ ነው። ይህ ጥያቄ ማለት ነው ለምን ሁሉም ሰው ስለሚያውቀው እንደው ትረጅኛለሽ ብዬ ነበር የሄድኩት። ስለዚህ ያው ገና ለንጽጽሩ ዓለም ገና አንድ ስቴፕ ስላለች ላታውቂው ትችያለሽ። አሁን ሁለተኛ ጥያቄ ላይ እንሂድ። አጻጻፉ ላይ መጣን። አጻጻፉ የባይብል አጻጻፍ ቆይ አይ እንዴ አሁን የባይብል አጻጻፍ ላይ ሂስቶሪያን ግን አውራኝ። እኔ ባይ ዘ ዌይ መልቲ ታስኪንግ ነኝ። እንደ ሂስቶሪያን ላወራ እችላለሁ፣ ቴዎሎጂ ላወራ እችላለሁ፣ ኩኪንግም ከሆነ ስለ ኩኪንግ ላወራ እችላለሁ። ስለዚህ ኮመን ጥያቄ ስትጠይቅ ለመመለስ ሞክር። ደዝን ሀፍት ቢ የንጽጽር ጥያቄ መሆን የለበትም። አሁን ሂስቶሪክ ነው። እንደዚህ አይነት ነገር መጽሐፍ ቅዱስ ላይ ብቻ ነው የሆነው ወይስ ሌሎችም ላይ ነው? ስለ አይደለም ማለት መብት ነው። ለምንድን ነው የማትለው? አይደለም ይሄ መጽሐፍ ቅዱስ ላይ ብቻ ነው ያደረገው። ትተነው ሄደን አሁን ትተነው ሄደን በቃ ከደገምሽው ጠይቅሻለሁ። ከደገምኩኝ አይሻ ኦነስ ከማይሆን ሰው ጋር ማውራት አይቻልም። እና አይደለም ሜሮን የጠየቀሽን ጥያቄ ብትመልሽለት እና መልስሽ ላይ ተጨማሪ ጥያቄ ቢያነሳ አሁን ያነሳሽው ጥያቄ መከራከሪያ ነጥብ ይሆንሻል። አንቺ ግን ከመልሱ ለመሸሽ ተጨማሪ ጥያቄ ጠይቅሽው። ይሄ ጋር ነው ፋላስ የፈጠርሽው እንጂ ለጠየቀሽ ጥያቄ መልስ መልሰሽለት መልስሽ ላይ ጥያቄ ቢያነሳብሽ አሁን ያነሳሽው ጥያቄ ተገቢ ነበረ። ስለዚህ አንቺ ከመልሱ ለመሸሽ የፈጠርሽው ታሪክ ስለሆነ ነው አልቀበልም ያልሽ እና በእርጋታ ቀጥል። እሺ አንደኛውን ጥያቄ ዘለው ወደ ሁለተኛ ስለሄደብኝ ነው። ክላሪፋይንግ ኩዌሽን እየጠየቁት ነው። ክላሪፋይንግ ኩዌሽን የሚባል ነገር አለ። ኦፓል ምን መሰለሽ አንድ ነገር ከመመለስሽ በፊት ባክግራውንድ አለው። ቆይ ባክግራውንድ አለው። ባክግራውንዱን አጥርቶ ነው መጠየቅ ያለበት። እሱን ነው አሁን ወደ ኋላ እኮ እየተመለስኩ ነው፣ ወደፊት አልሄድኩም። ወደ ኋላ የተመለስኩት ደግሞ ምንድን ነው አሁን የምትለው አውቶግራፍ የሚባለው ነገር ኮመን ነው ወይ? አንድ ሰው አውቶግራፍ ከሌለው በድሮ ዘመን ነው የምናወራው 2026 ላይ አይደለንም። ይሄ ነገር ሌሎችም ያው ሁሉ ሊትሬቸር የተባሉ የድሮ ጽሁፎች ላይ ሁሉ ሀፕን ያደረገ ነገር ነው ወይ ስለው ለምንድን ነው መመለስ ያልፈለገው? አጭርና ግልጽ የሆነ መጀመሪያ ጥያቄ ስትመልሽ ነው። ለእሱ ላይ ሁለተኛ የማይመልሰው ለምን ሜሪ አዳመጥኩሻ። እሱም ሁለተኛ ላይ ነው የምጠይቅኝ። እኔ አሁን የጠየቅኩሽ ማስረጃ አቅርቤ ኧረ እባክሽ ኧረ ለአላህ ብለሽ ተረጋጊያ። ብቻ ሳይሆን ኢብራሂም አንድ ጊዜ ኢብራሂም አፍ በላይ ልገባ አይደለም። ስለ ሌሎቹ ማንስክሪፕት ጠብቅና መቆም የለብሽም። ጀስት ቶክ አባውት ዩር ኦን ሪሊጅን። ስለ ራስ ማንስክሪፕት ስትጠየቂ ገና ስለ ጅሁሾች መጠየቅ የለብሽም፣ ወይም ስለ ሂንዱይዝም መጠየቅ የለብሽም። ጀስት ስቲክ ኦን ፖይንት። የጠየቀሽን ስለ አንቺ ሪሊጅን ነው እና ስለ ሌሎቹ አይመለከትሽም። የራስሽን ብቻ ይዘሽ ዲፌንድ አርጊ። ኦሪጂናል ማንስክሪፕት ባክግራውንዱ አይደለም እየጠየቀሽ ያለሽ። እየጠየቀሽ ያለው ሲምፕል የራስሽ ሃይማኖት አራማጅ ነሽ። ኦሪጂናል ማንስክሪፕት አለሽ የለሽም ነው እንጂ ስለ ሂንዶች ስለ ቡዲዝም አይደለም። እነሱ የአንቺ ቢዝነሶች አይደሉም። ጀስት ፎከስ ኦን ፖይንት። የጠየቀሽን ስራች ብቻ መልሰሽ ወቅ። በጣም ብዙ ሰው አለ፣ 91,000 ሰው አለ እና ለ20 ደቂቃ ሁላ ባኬንድ ፎርዝ መልስ የሌለው ነገር እየመለስሽ ነው። ቀጥል ኢብራሂም አፉ በላይ። ያ ስለዚህ አሁን እኔ የጠየቅኩት ጥያቄ ፕሮፌሰር ባርቴርማንን አመጣሁኝ። ከዛ በኋላ ኮፒ አለና የኮፒ እንኳን እነዚህ የሉም በቃ አለ። ስለዚህ ያለው መቼ ነው? ኮፒስ ማች ሌተር ማች በጣም ረዥም ጊዜ በኋላ ያለ ኮፒ ነው የሚል ማስረጃ መጣው። ስለዚህ አሁን ጥያቄ ጠየቁኝ፣ ኦሪጂናሉ አለ ወይስ የለም ብዬ ስጠይቅ አይ ባክግራውንድ ሌሎቹስ ተበረዟል እሱ ሁለተኛ ላይ ምን መጣ ነው። መጀመሪያ የተጠየቀው ጥያቄ ይመለስ። ተግባባን? የተጠየቀው ጥያቄ ይመለስና ከዛ በኋላ እንቀጥላለን ማለት ነው። ችግር የለውም።
ከዛ እንቀጥላለን። ሜሪ ያው በሰላም እናውራ። ያው እስቲ መጀመሪያ አለ ወይስ የለም መልሽልኝ። የሰዎቹ አውቶግራፍ ነው አይደለ? ባይዘዌ እሱን ስትል አውቶግራፋቸው ነው አይደለ የምትለው? አዎ በጎስፔል ሲወርድ ጎስፔል እንግዲህ ጎስፔልን የጻፉ ጸሐፊያን ተብሎ የተቀመጡት እንግዲህ ከነሱ ሲጀመር ሂስቶሪያን ሶስት አይነት ጎስፔል ያደርጉታል። የመጀመሪያው የኢየሱስ ጎስፔል ብለው የሚናገሩት አለ። ሁለተኛ ጥያቄ ግን እሺ እንድመልስልህ ትፈቅዳለህ? አሁን ይህንን ጥያቄ ስትጠይቅን 5800 የግሪክ ማኒስክሪፕቶች እንዳሉ ወደ 10,000 ላቲን የሆኑ ታውዘንድስ ኦፍ አደር በሌሎች ቋንቋዎች የተተረጎሙ ማኒስክሪፕቶች እያሉ እያወክ ነው አይደለ? እነዚህም ደግሞ የሆኑት በጣም በጥቂት ጊዜ ውስጥ እነዚህ ምንድን ናቸው? ጥያቄ ፍራግመንቶቹ ማለት ነው። ቆይ ልንገር እያስረዳው ነው። ፍራግመንቶቹ ማለት ነው በጣም በአጭር ጊዜ ውስጥ እንደሆኑ እነዚህ ጋር ማመሳሰል የሚቻሉ ነገሮች እየሆኑ እያወቅ ነው ይህን ጥያቄ የምጠይቀው ማለት ነው። ስለዚህ ይኸው እኮ ስመልስ እኮ ሁላችሁ አይፈልግም። ስለዚህ እንዴት ብዬ ልመልስልህ? ስለዚህ በዚህ መሰረት በዚህ መሰረት ባርቴርመን ምን አለ? ምንድን ነው ማነው ስሙ? አሁን የጠቀስከው ሰው ምን አለ? ፕሮፌሰር ባርቴርማን ባርት ኤርማን የሚለው ሰው ምን አለ? the essential Christian beliefs are not affected by textual variants ብሎ ኮንክሉድ አድርጓል። ምንም ነገር የተቀየረ ነገር እንዳለ ወንጌሉ እንደቆመ ይኸው ሰው ደግሞ ስለተናገረ ይሄን ትቀበላለህ ወይ ብዬ ጠይቄያለሁ። ስለዚህ የምናወራው ነገር ሰርክል የሆነበት ለዚህ ነው። ሜሮን እኔ ቴክስቹዋል ቫሪያንት ብዬ ተናግሬያለሁ፣ ጠይቄያለሁ ስለ ቴክስቹዋል ቫሪያንት። የቴክስቹዋል ቫሪያንቱን አይደለም እኔ የጠየቅኩት። እነ ዮሐንስ እነ ሉቃስ እነ ጳውሎ እነ ማን ነው እነ አራቱ ጎስፔል ላይ ነው እያወራን ያለ ነው። እና እነዚህ አራቱ ጎስፔሎች የጻፉት ጽሁፍ ያኔ የተጻፈው ኦሪጂናሉ አውቶግራፉ ማኑስክሪፕቱ አለ ወይስ የለም? ካለ አዎ አለ፣ ከሌለ የለም። ግን በኋላ ብለን እንቀጥላለን። አለ ወይስ የለም ነው ጥያቄው መጀመሪያ። ከሌላ ሰው ጋር ቀጥል ኢብራሂም። በከዝ እንትን እየተግባባን አይደለም ማለት ይሄን ራሱ በመልስልህ ምን እንደማቀርብ ይሄን በመልስልህ ራሱ የኔን ጥያቄዎች አትመልስልኝም። ኦር ደግሞ ወደ ሌላ እኔ መልሳለሁ፣ ወላሂ እኔ መልሳለሁ፣ ወላሂ መልሳለሁ። እሺ እኔ ያሳያቸዋለሁ። አሁን ሚዩት አድርጊና እንትን ያለሽ ተመልከቱ። ከአንድም በጣም ብዙ ማስረጃ ነው ማሳያችሁ። የባይብል ኦሪጂናል ማኑስክሪፕት እንደሌለ እኔ ሳሎን ዶክተር ተስፋዬ ሮቤሌን አስለምጣችኋለሁ። አሁን እሺ ተስፋዬ ሮቤሌ ታውቁታላችሁ አይደል? ዶክተር ተስፋዬ ሮቤሌ። እሺ ምን አለ መሰለህ እዚህ ጋር ተመልከቱ ምን እንደሚል። ቅድም ያልኳችሁ all the gospels originally circulated anonymously ያለ አያችሁ። authoritative names were later assigned to them by unknown figures አለ። በማይታወቅ ሰው ነው ስም ራሱ የተሰጣቸው ይህ መጽሐፍ in early church ማለት ነው። in most cases the names are guesses አለ። ጭራሽ ግምት ነው፣ በግምት ነው ራሱ የሚሰጠው። ይሄ ኢብራሂም አይደለም የጻፈው ይሄን መጽሐፍ። 50 ቢብሊካል ክሪቲሲዝም ስኮላሮች ናቸው ይሄን የጻፉት ጋይስ፣ 50 ማለት ነው። እዚህ ጋርም ተመልከቱ ሌላ መጽሐፍ ይሄን መጽሐፍ ተመልከቱ። እንግዲህ እዚህ መጽሐፍ ላይም ምን ይላል? ኦተርሺፕ የማቴው ማለት ነው። the gospel of Matthew is technically anonymous አለ። አይታወቅም፣ ጸሐፊው ማን እንደሆነ አይታወቅም። as are the other gospels አለ። እንደ ሌሎቹ እንደ አራቱም ጎስፔሎች እንደ ሶስቱ ጎስፔሎች አይታወቅም። ተግባባን? አሁንም ተመልከቱ ሌላ መጽሐፍ ተመልከቱ መጽሐፋቸውን ምን እንደሚል። since many manuscripts have suffered losses አለ። ጭራሽ ሎስ ደርሶባቸዋል። ሎስ ተግባባን? the edition often note which passage are missing text indicated with ቫካት እያለ ኦር ኢት ሚንስ ምንድነው ሚሲንግ ማለት ነው። በቃ ብዙ ሚስ ያደረጉት ነገር አለባቸው። ለምንድነው? ማኑስክሪፕቶቹ ሰፈር አድርገዋል። በጣም ረጅም ጊዜ ሄዷል። እንዴ እኮ ጥያቄ የለውም እኮ ምን ይህን ያህል ጥያቄ የሚያሰሳ ነገር እኮ አለ። ተግባባን? indicate that these manuscripts contains the four gospel which the conception of John ከ19 እስከ ጆን 19
17 እስከ 35 ያለውንም ጉዳይ አንስቶ የሚናገርበት ሁኔታ አለ። ወላሂ አሁን በጣም እኔ እኮ አናኒመስ የሚለው ነገር በጣም ብዙ ቦታ ነው ያለው፣ አይታወቅም። ተመልከቱ፣ ከራሳቸው መጽሐፍ እናሳያቸዋለን። ገና ከራሳቸው መጽሐፍ ማለት ነው። ያው እዚህ ጋር ለምሳሌ ይህን መጽሐፍ ተመልከቱ። በተመሳሳይ ይሄ ማን ነው? ባርቴርማን ያዘጋጀው ሎስ ክርስቲያኒቲስ የሚለው መጽሐፉ ላይ ምንድን ነው ያለው? ተመልከቱ ምን እንደሚል we do not have the originals of any books that came to be included in the New Testament አለ። ሱብሃንአላህ ኒው ቴስታመንት ላይ አንዱም መጽሐፍ ኦሪጂናሉ የለም ማለት or indeed of any Christian book from antiquity አለ። እንደውም የክርስቲያን መጽሐፍ የተባለ ሁሉ ኦሪጂናሉ የለም ማለት what we have are copies of the originals or to be more accurate copies made from copies of the originals አለ። ኮፒ ምንም በቃ most of these surviving copies are hundreds of years removed from the original themselves አለ። ጭራሽ በቃ እንዳለ ገንጥለው አውጥተዋቸዋል። እና ታዲያ እሺ እንዴት እናድርጋቸው? እንደውም ምን አለ? for some unknown reasons አለ። አንዳንዶቹ አይታወቅም ምክንያታቸው it was eventually thrown away or burned or otherwise destroyed አለ። ተቃጥሏል፣ ተወርውረዋል፣ ተደብቀዋል፣ እንደፈለጉ አድርገዋቸዋል መጽሐፍቶቹ ማለት ነው። እንደፈለጉ ይሄ ሁሉ መጽሐፍ እንደማይታወቅ የሚያሳይ ነው እንዳለ ማለት ነው። ይሄ የምታዩት እዚህ ጋር ያለው ነገር። ስለዚህ አሁን ከመጽሐፋቸውን ብናሳያቸው አያምኑ፣ ከስኮላሮቻቸውን ብናሳይ አያምኑ። ታዲያ እንዴት እናርጋቸው? እኛ ምን ልናረጋቸው እንችላለን? ያለው ምን አይነት መጽሐፍ ነው እናሳያችሁ። ምን አይነት መጽሐፍ እንደሆነ እናሳያችሁ። እሺ ኧረ ቆይ እናሳያችሁ። ኦኬ እሺ እሺ እናሳያችሁ መጽሐፍቶቹ ምን አይነት እንደሆኑ ማለት ነው። እሺ ምን አይነት መጽሐፍቶች እንዳሉ ቢስሚላህ ማልክ ያው ተመልከቱ። እነዚህ ናቸው ያሉት መጽሐፍቶች። እነዚህ ፍራግመንት ተግባባን። እነዚህ ናቸው በቃ አሉ የሚባሉት መጽሐፍቶች። ይሄ ራሱ ኮፒ ነው ጋይስ። ይሄ ራሱ ኮፒ ነው፣ ኦሪጂናሉ አይደለም። ወቆይን የኮፒ እንትኑ የለም፣ እሱን አታስቡት። ይሄ ራሱ ኮፒ ነው። የስንተኛ ኮፒ እንደሆነ አይታወቅም። ይሄም ራሱ ተባን እንደዚህ ናቸው። አያችሁ እንደዚህ። ይሄ የሰው ፊት ነው። ልብ አድርጉ። ቢገጣጠም እንኳን አንድ የሰው ፊት አይሞላም። ይሄ ሁሉ ቢገጣጠም፣ ይሄ ሁሉ ተገጣጥሞ አንድ ጥፍር ምናምን የማያካክሉ ነገር እንትኖች ናቸው እንዴ። ስለዚህ እንዴት ነው ይሄንን ይዞ አንድ ሰው ኦሪጂናል አለኝ የለኝም ለማለት ክርክር ላይ ራሱ የሚቀርበው? ክርክር ላይ ራሱ እንዴት ይቀርባል? ለምሳሌ አለ የሚባለው መጽሐፍ የዮሐንስ ወንጌል ፓፒረስ 52 የሚባለው ነው እና ፓፒረስ 52 ኤቲኤም ካርድ ነው የሚያክለው። ኤቲኤም ካርድ የኤቲኤም ካርድ ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ልጅቷ ሁሌ ነው የምንገናኘው እና ያው እንተዋወቃለን። ለዛ ነው እንዲህ የምትሆነው። ባቢዬ ቴንኪዩ ብለናል። ኦፓል ምናምን ትላላችሁ። ብሮ ደስ ይላል። የሜሮን ባህሪ ነው በጣም ከባድ ነው። በሜሮን እንትን ምንድን ነው ፍላጎት እኮ ኢየሱስ ምንድን ነው አምላክ ሊሆን አይችልም። ግግም ነው የምትለው እና ቅድም ራሱ ኡስታዝ ጋር ስታወራ ግልጽ የሆነ ነገር በቃ እንትን ላለ ማለት እንዴት እኔ ግራ ገባኝ። አሁን እሷ የጤና ችግርም እንዳይኖሩበት አሁንስ ኧረ ወላሂ የሆነ ዲስኦርደርማ አለ፣ ዝም ብሎማ አለ እና ደህና ነህ አለው ባቢ ቅድም ራሱ እኮ በኢየሱስ ክርስቶስ ላይ ስትቀረብቅርባት እንትኑ የስካር እንትን የሚለው ነገር ነበርንና እያዳመጥ ነበረ ከታች። በጣም የሚገርም ነገር ነበረ። ራሱ ሁላ ሳይገባት ነው የገባችው ጉድጓዱ ላይ እና አንተም በዛ ልክ መጨከን የለብህም። ጥንቃቄ ማድረጉ ተገቢ ነው። እንትን ነው ታውቃለህ፣ የምትጠይቀው ጥያቄ ልጅቷ እኔ እኮ እንዲህ አይነት ሰው በነገር ላይ እኔ አሁን ምን አይነት ሰው በቃ እንዲህ አይነት ሰው ይሰልማል ማለት እኔ እንትን እላለሁ። ለምን መሰለህ ብዙ ጊዜ
እያወቀች ነው የምትክደው፣ እያወቀች ነው። ልቧና ምላሷ በጭራሽ አይገናኝም። ልቧና ምላሷ ጭራሽ የማይገናኝ ነው። እና ወላሂ በቃ እርግጠኛ እረፍት የላትም። ይችላል አንድ ቀን የዘዳግም 6:4 አንስታ ኢኻድ የሚል ቃልን እንወያይ ተብሎ እያሳየዋት ማለት ነው እያለችኝ እዛ ስመለስ ትክደኛለች። እዛ መጨረሻ ላይ በቃ ላይክ በቃ የሆነ ውስጥ ወላሂ ታስታውቃለች። እና ግን አንድ ቀን ማለት ነው እንደምሰልም እኔ ይሰማኛል። እኔ እንደዚህ አይነት ስም ምክንያቱም ብዙ ጊዜ ከዝም ብሎ ለመስለም ከሚመጣ ይልቅ በጣም እንደዚህ አይነት እንትን ውስጥ የገባ ሰው እረፍት የለውም። የሆነ በቃ ምንም አሁን እቺ ልጅ እርግጠኛ ነኝ እኔ አሁን እዚህ እኛ ቤት በመጣች ቁጥር ደግሞ የምትመጣውም ለምን እንደሆነ ታውቃለህ? እውነትን ፍለጋ ነው። እኔ እንደዛ ነው የምገምተው ለመሰለ እንጂ ዝም ብሎ አንድ ሰው አይመጣም። በቃ ከኛ ጋር ክሮስ ቼክ ለማድረግ ነው የምትመጣው ብዬ ነው የማስበው። የሆነ ይሄ ነገር እውነት እንደዛ ነው፣ ቆይ እስኪ በደንብ አድርጌ ልፈትናቸው ምናምን ብላ ነው እንጂ በእርግጠኝነት እቺ ልጅ ኢንሻላህ አንድ ቀን አላህ ሂዳያ ይሰጣታል ብዬ ገምታለሁ። እኔ እንግዲህ እኔ እንደው ከባቢ ይልቅ እሷን ነው የምጠብቀው። እንደው እኔ ተወኝ። መጀመሪያ ላይ ስትመጣ ያው የሆነ ጥግ ላይ ይዘሽ ከሆነ የምታወሪ በጣም ከባድ ነው። እዚህ ጋር የዳይናሶር መርፌ የሚወጉት ትልልቅ ሰዎች ስላሉ ከባድ ነው። ለጤናሽ አሳሳቢ ነገር ስላለ ከባድ ነው። እናንተኑ 665 ሁኚ ብዬ ነግሬያት ነበር፣ አልቀበልም ማለች። አሁን ያው እየተቀበዘበዘች ነው። ምን ታደርገዋለህ? ሲያጥወለውላት ይኖራል። ከአሁን በኋላ በጣም ከባድ ነው። ሜሮኒ አዝናለሁ አለና ሜሮንም በኋላ እናማታለን። ቅድሚያ ለእንግዳ ውስጥ ልማድ አይለቅም እኮ ተድላ ሰላም ብለናል። ቤት አይደለም እንዲህም ተባብሎ ቢወጣልን ጅኑ ቆንጆ እኮ ነው። እንዲህም ተባብለን ቢወጣልን ጅኑ ቆንጆ ነበር። አይ ምንም መጨረሻ ላይ ዘናጭ እብድ ብንሆን ነው። ከዛ ያው ነው የታሪኩ መጨረሻ አንተ ጋር ነው የሚሆነው። ሰላም ናቸው። ሁሉ መልካም። እንዴት ነህ? አለን አልሐምዱሊላህ፣ ሁሉ ሰላም። ሰላም አለይኩም። ይቅርታ ወአለይኩም ሰላም ብሎ ከ665 በፊት ሙስሊም ይቀድማል ትላለህ። እኔ እኮ በጣም ዲፕሎማት የሆንኩ ሰው ነኝ። አልተገለጠልህም። አንተ ቅድሚያ ይሰጥ ያልኩት ለዛ ነው። እንዴት ነው? በኋላ ሰላም ነው? ሁሉ ሰላም አልሐምዱሊላህ፣ ሁሉ ሰላም። ማሻአላህ ማሻአላህ። አላህ እንግዲህ ጽናቱን በደንብ በርታልን። እሺ ወንድማችን፣ አሜን አሜን። አንድ ቀን ያው ኦፓል እና ዝባቢም አንድ ቀን እንደ አንተ ጀለቢያውን ይለብሱታል ብለን እናስባለን። ኢንሻአላህ አብረን ነው መቼስ እንዴ የልባችንን ድምፅ ብንሰማ ለዛ መልስ ብንሰጥ። አንዳንዴ ስንነጋገር በኛ ይሄ በሰነበትኩበት ሃይማኖት የውስጥ ስሜታችንና የውጭ ንግግራችን አይዛመድም። አሁን እኔ የዛሬ 7-8 ዓመት ነው የክርስቶስን ሰውነት የተረዳሁት። ያንን ግን በይፋ ለመናገር ይጨንቃል በራሱ። አንደኛ ረዥም ጊዜን የሰጠሁበት ነው፣ 40 ምናምን ዓመት የቆየሁበት። እንደዚህ ምናምን ብትል የሚያስጨንቅሃል። ከባድ ይጎ ጽድቄ ምናምነቴ ማንነቴ ገንዘቤ ህይወቴ ምናምን ብለህ ስለምትይዘው እንጂ ኤኒ ቴዎሎጂያን ማርቆስ 16:8 በኋላ ጭማሪ እንደሆነ ያውቃሉ። ያን ደግሞ ምንድነው ሪፒፒፒፒ የሚለውን ከየት ጋር ያዛምዱት? አንዳንድ ነገር ለማጣጣም እርስ በራሱ ስለሚጋጭ ያን ጭማሪ ተጨምሯል አልተጨመረም የሚለውን እንኳን አክሴፕት ለማድረግ ልቧ እኮ ያምናል። የኔም ልብ ያምናል። ተመሳሳይ አይነት ጅን ስላለብን ነው። ያን ነገር ለመቀበል ቅንነት ይፈልጋል። እውነት ከሆነ እውነት ፍለጋ ከሆንን በየትኛውም መንገድ ይምጣ በየትኛውም ሰዓት አክሴፕት ማድረግ እኮ ነው። እውነት ፍለጋ ከሆነ ግን አብዛኞቻችን የምንፈልገው ምንድን ነው? መጨቃጨቅ፣ ማንቋሸሽ። እኔ በቀደም ነግሬያቸዋለሁ። ስለ እስልምና ያለን ጠማማ አመለካከት ፈጽሞ አናቀውም። ምንም ነገር እንደ ኋላ ቀር ማንበብ አንችልም፣ መጠየቅ አይችሉ የሆነ ነገር አድርገን ስለምንቆጥር ገባ ብለን ስናነብ ትንፋሽ እናጣለን። እኔ ዴዋን እኮ ነው የዋሂድን ንግግር ስሰማ መቆሚያ መንቀጥቀጥ የጀመርኩት። እውነት በትክክል ሰው እውነት ፍለጋ ከሆነ አሉ የሚነጋገሩ ወንድሞች፣ ግን መንፈሱን ለመረበሽ ጭቅጭቅ አድርጎ ለመውጣት ስለሚጨንቃትም ጅምር ነው የኛ አይነት ችግር ስለሆነና እኔ
ጠማማ ልብ ብዙ ይቃናል ብዬ አላስብም። ራሱ አላህ ካረዳህ በስተቀር እንደዚህ ለመነጋገር ለመጨቃጨቅ ብዙም ጊዜ መግደል ነው የሚሆኑ እንጂ አብዛኛው ሰው ያውቃል። በተለይ ደግሞ አሁን ስለ እስልምና ይሄ ቴክኖሎጂ ጥሩ ፈጠረልን እንጂ ከዛ በፊት ቢሆን ብዙ ሰው እንደዚሁ ደርቆ ነበር የሚቀረው ብዬ አስባለሁ። እንግዲህ አላህ እድሜና ጤና ይስጣችሁ፣ በርቱ ለማለት ነው። ብዙ ለፈለፍኩ መሰለኝ። ቴንኪው ራብሽል ተድላይ ማሻአላ። አላህ እንግዲህ ጽናቱን ይስጠንና እስከ መጨረሻው የሚጸና ምንድን ነው ያለው ኢየሱስ? እስከ መጨረሻው የሚጸና እሱ ነፃ ይወጣል ምናምን ብሎ የተናገረው ነገር አለና ጽናት ካላት እሷም እንግዲህ እንደዚህ እንትን የምትል ከሆነ በእርግጠኝነት ማለት ነው እንዲህ የምትከራከረው ነገር ልቧ ያው እሷ ብቻ አለ። በጣም ብዙ አሉ፣ ወላሂ በጣም ብዙ ናቸው እንደዚህ እና አላህ ሂዳያ ይስጣቸው። አንተ እንግዲህ ተድላ ያው ጉዞ በጣም የሚገርም ጉዞ ነበር፣ በጣም ገራሚ ነበር። እኔ ግን ማለት ነው እኔ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓልን መስለም ያየውለት ማለት ነው የሆነ ሪያክሽን አይታችኋል? አሜሪካን እንትኖች ሪያክት ሲያደርጉ ልክ የሆነ ነገር በቃ የሆነ ትቼው ነው እንደዚህ የሚሄደው የሆነ ቲክቶኩን ማለት እንዲህ ትቼው ይሄዳሉ። እንዲህ ኢንሻላህ ለእናንተ አላህ ሂዳያ ይስጣችሁ። ማለት መውጣት በጓቲማላው አርሴማ እጠበቃለሁ። ሲጀመር ሲሆኑ ብዙ ተብኛላሉ። ምንም ደስ እያለኝ አይደለም እንጂ ኦፒንግ ትላለህ እራድያለሁ። አይ እሺ። ለማንኛውም በቃ እኔ አይ ቲንክ ሰዓት ይደርሶብኛል። እዚህ እኮ እኔ መግባት እኮ የለብኝም ታውቃላችሁ። እዚህ ኦፓል ምናምን ህዝብ ትወርስብኛለች እና ባቢ ምናምን ትላለህ እንጂ ይኸው መሪያችንን ወሰዱብን ብዬ እኮ 3 ቀን 3 ሌሊት ነው ያለቀስኩት። አይደለም አረ በቃ ኦፓ በውስጥ አልቅሽ ስባል ነበር ከዚህ በፊት ሼር ሁላ አደርጋለሁ እየዞርኩኝ እና በቃ ተወሰደ መሪ። እኔ የኢትዮጵያ ህዝብ አብዛኛው ፓራላይዝ ነው ሚሞሪው ብዬ ስለማስብ በቃ በውስጥ አልቅሽ አሉኝ። አይ እኔ በውስጥ አላለቅስም እንደ እስራኤላኖች ፊት ለፊት ነው የማለቅሰው አልኩኝ። ፊት ለፊቱ አሁን መታሰቢያ ነች ምናምን አንድ ቀን ያለ ሰው ቀርቷል። እሷን ለእሷ ነው እሷ ሺዝ ማይ ቤስት ፍሬንድ። እሷ በጣም ጓደኛ ጭራሽ እየቆጣቸው ነው። ኧረ አገናኘኝ እሷ ልጅ ተድላ እባክህ። ኢብሮ ወይ 665 እኮ ራሱን የቻለ ተቋም ነው። እንደ እየተተዋተዋን እንጂ እየተተዋተውን በመሀል አንዳንድ ሰው ተድላን ወስደን እሷን ተውልን። እኔ አንደርክበር ነው ለእናንተ ጎረቤት ላይ ልንቀጥል ነው የምትለው። ምን አለች ግን መስለምህን ስትሰማ ተድላ? ደንግጠዋል። እስቲ አብዛኞቹ ነገ ነው የማገኛቸው። ዝም ብሎ ሚዲያ ላይ ወጥቼ አሁን ምንም ነገር ማውራት አልፈልግም ስለ እስልምና። እንትን የችኩል እንዳይሆን ግን እኔ ለራሴ እኮ ተአምር ነበረ ዘመዴ። እኔ እኮ 3 ወር 6 ወር የተሰቃየሁት እኔ ሞባይል ሁሉ እኮ ጥዬ ሰብሬያለሁኝ። እንዴት ነው ይህንን ቀውስ የምሰማው እያልኩኝ ማለት ነው ከብስጭት የተነሳ። አንዳንድ የመሸነፍ ግዴታ ሲያስፈልግ ማን እንደረዳኝ ማን እንዳገዘኝ አላውቅም። አሁን ያ የምናገረው ነገር ምኑ ወዴትም እንደበነነም አላውቅም። አንዳንዴ በነገሩ ካልተነካሽ አንዳንድ ሰዎች ፌክ ነበር የሚመስለኝ እኔ ስለ ሃይማኖት ምናምን እንዲሆንኩ ምናምን ብሎ ሲያወሩ አላውቅም እኔ እንዴት እሺ እንዳልኩኝ እንዴት እንደታዘዙ ነገሮች ከኔ ርቀው እንዴት እንደሄዱ አሁን ልጆቼን ጓደኞቼን ቤተሰብ ትልልቅ ልጆች አሉኝ። አሁን ካለች አንድ ቀድሞ የነበረች ባለቤት ነበረችኝ። 2 ልጆች አሉኝ። ጓደኞች፣ ዘመዶች ብዙ ነገር ነው የሚያናጋብሽ። እየደወሉ ያስፈራሩሻል ደግመህ እንዳታገኝ። ግን ከጭንቀቱ በላይ ያላስገደደኝ ነገር ላይ ሰሚት ማድረግ ስላለብኝ ብዬ ነው ውሳኔ ወሰንኩት እንጂ እኔ አንዳንዶች ደግሞ ዝም ብለው ደንቆሮም አድርገው ይቆጥሩሻል። እኔ ክርስትና ላይ በተለይ መጽሐፍ ላይ የተራቀቀ እውቀት አለኝ። ሞር እንዲያውም በጣም አሻሽለን እኛ ከሰዎች ጋር እንዲዛመድ አድርገን በደንብ ሰርተናል እኮ ከዛ 7-8 ዓመት በፊት አውግዘው ነው ያሰናበቱንና እኔ እንጃ እኔ ምን እንደምልሽ አላውቅም። ያ የድሮ ኃይሌና አቅሜ እንዴት እንደተወሰነ ባላውቅም ፈጣሪ አግዝሽ ዘመዴ። ምንም ማለት አልችልም። እኔ ምንም እንደማልችል አቅም እንደሌለኝ በራሴ ምንም ነገር ማድረግ እንደማልችል ነው የተረዳሁት በዚህ 3-4 ቀን ውስጥና ግን ይሄ በትክክል እኔ ድሮም ኤቲስት አልነበርኩም። ብዙ ሰው ሚስ ያደርጋል። እኔ ምንጭ አለ፣ ሶርስ አለ፣
አባት አለ፣ ፈጣሪ አለ። ያ ፈጣሪ ግን በሃይማኖት አይገለጥም ነበር እኔ በጣም ፎከስ አድርጌ የምናገረው እና እሱንም ደግሞ ማመንም መካድም የማይችልም ሰው በእኔ ማመንና በእኔ መካድ የሚቀጥል አይደለም ብለሽ ወደ እስልምና ግን ስትመጪ አላህ የሚባለው ነገር በትክክል አሁን የኔን ስሜት የሚገልጽ ፈጣሪ ነው። ለመጀመሪያ ጊዜ ትናንትና አሰር ላይ ሶላት ስቆም ጉልበቴ እንቀጠቀጥ ነበረ። በትክክል ፈጣሪ እያየኝ የሚመስል አይነት ስሜት ሲሰማኝ እንደዛ ነበር እኔ የምፈልግም የነበረው። የእኛ የቆሎ ጓደኛ ነው ታውቂያለሽ። ዝም ብሎ ቶሎ መጥቶ ነው እየቀሰቀሰም ነው የሚያወራው። በየግቢው እየመጣ ቢዛ የሚመታ ነው። ፈንድሻ ይገባል፣ በውሃ ይገባል ምናምን አታውቂውም። ለራሱም ክብር የለውም እና ያ ነገር ላይ ከእስልምና ጋር ስታነጻጽረው እኔ አንድ አይነት የጎረቤትም ወንድማማቾችም አድርጌ ነበር የምቆጥረው ነው። እዛው ዝም ብሎ ራሳቸው ፈለሰፉ ምናምን ስለማስብ ምን አለ መሰለህ አንድ ወዳጄ ተድላ እኔ አሁን እሱን ሳየው እውነት በቃ ሰለመ ስባል ስሰማ እንደው በቀን 5 ጊዜ ይሰግዳል ይህ ሰው የሚለው ነው አእምሮ ውስጥ የመጀመሪያ ጥያቄ መጣብኝ ብሎ ነበር እና የነበረው በቁም ነገር እኔ ትናንትና ነው የጀመርኩት። የጀመርከው ማለት ሰው ላመነበት ነገር ለዛ ላይ መኖር እወዳለሁ እኔ። ከያዝኩት ደግሞ በቁም ነገር ነው የሚይዘው። ካልያዝነው ደግሞ ጥለን ነው እንጂ አስመስለን መቀጠል ምን ይጠቅማል? አሁን ሰዎች የሚሉት አለ ለገንዘብ ለጥቅም ምናምን። በነበርኩበት ቸርች ህብረት ውስጥ በአክራሪነት ነበር የምታወቀው። በሌብነትም በውሸትም ሊጠረጥሩኝ አይችልም። ግን ፍላጎቴ አሁን ያለንበት በተለይ የፕሮቴስታንቱ ያለንበት ሁኔታ አባል ነኝም ለማለት ትጸየፊያለሽ። ትንሽ ዘገንንሻል። አእምሯችን ቀንጭሯል ራሱ። ፕሮቲንም ስለማንበላ ወጥ እየበላን ስላደግን በአንዴም አንሰማም። ችግር አለበት አበሻ። መወያየት አይፈልግም። አሁን ኤቲስቶች እኮ ይሻላሉ። ብዙ ጓደኞች አሉ። ስርዓት አድርገው መነጋገር ይወዳሉ፣ ይጠይቃሉ፣ ያስባሉ። ምንም አይነት ጥያቄ አያስደነግጣቸውም። እኔ አሁን ክርስቲያንና ጴንጤ ካልሰማ ሙስሊምማ አንገቴን ነው የሚቆርጠኝ፣ እንዴት ሀሳብ ይሰማል የሚል አመለካከት ነው ያለን እና ያ አሳንሰን ያየንበትን ምልከታ ነው ተዘርሬ የወደኩትና ፈልጌው አይደለም፣ አላውቅም። እኔ እውነቴን ነው የምነግርሽ ከልቤ። ወታደርም ስለነበርኩ ይሄ ውሸት ነገር አልወድም። እንደዛ በህግ በስርዓት መኖር የምወድ ሰው ነኝና ሪል የሆነው ስሜቴን ነው ማጋባሽ እና ይሄ አሁን አንድ ዝም ብለሽ ደካማ ሙስሊም ብታይ ከፈጣሪ ከፍጡር ጋር የሚያዛምዱበት ነገር የለም። ዩኒቨርሳል ናቸው። አንድ አይነት ነው። ወላሂ ወላሂ ነው። አላህ አላህ ነው የትም ቦታ። ለዛ ደግሞ ባይሰግድም ደካማ ቢሆንም ለፈጣሪ የሚሰጡት አክብሮትና እንትን ሩቅ ነው በጣም። አሁን እኔ አባት የሚለውን ቋንቋ ሶርስ ነው በሚል ነበር የምጠቀመው። አባት የሚል የሰው ነው የአባት ስም። ያንን እንኳን ለፈጣሪ አይሰጡም። ፊልም ሲሰሩ ነቢዩ መሐመድ በዚህ አልፈው ነበር ሲል ባዶ ገመል ነው እንጂ የምታየው ሰው እንኳን አያደርጉም። እንዴት ሪስፔክት እንደሚያደርጉና እኛ ጋር ትንሽ እኔ ፈጣሪ ያግዘን፣ ፈጣሪ ይርዳን። አብዛኛው ሰው ተዳክሟል። መጽሐፍም አያነብም። ትራሱ ስር ነው የሚያስተኛው እንጂ መጽሐፍ ካነበብሽ እኮ ትቀውሻለሽ። ኔክስት ዴይ እኮ መድኃኒት ነው መውሰድ የምትጀምር። በፍጡርና በፈጣሪ መሀል ያሉ ህጎች ራሱ ቦታህን ለመለየት በጣም ምቹ ናቸው ብዬ አስባለሁ። በጣም አስቸጋሪ ነው። ረዥም ዓመት በቃ አመሳስለን ለመቀጠል ሞከል። አሁን እኔ ስላሴ የሚባለው ትምህርት መልስ የለም። እንደገና አሁን ጥያቄ ጠይቃለሁ። አሁን ምንጭ የሚሞት ከሆነ ማን አስገድዶት ነው? ለማን ነው ልጁን የገበረው? የበላይ አካል አለ ወይ ነው? ማዳን የሚችል ከሆነ እኮ ራሱ ቀጥተኛን ማዳን ይችል ነበር። እሱ ሞቶ ተፈጥፍጦ ምን ከኔ ያንሳል እኮ ማለት ነው። እኔ እንዴት እሱ ለእኔ እንዴት መስዋዕት መሆን ይችላል? መልስ መመለስ አይቻልም። ፈጣሪ ከሞተ እኮ ከፈጣሪ በላይ ሌላ መስዋዕት ያደረገበት የተቀበለው አካል አለ። አሁን እኛ ሀገር እዚህ አንዳንዴ ያግታሉ። ሰው ብር አምጣ ሲባል አባትየው ይሰጣል። እንደዛ ማን ያገተው ነው? መልስ የሚመልስ የለም። ምንጭ ሶርስ ከሞተ እኮ በቃ ነገር ተበላሸ ማለት ነው። የሚሞት ሰው እንዴት ለእኔ አምላክ ሊሆን ይችላል? እና እኔ ብዙ ማየው መሰለህ ታድላ፣ አሁን በአንተ መስለምም የተገረሙ ሰዎች አንድ ያነበበ የሚያውቅ ሰው የተማረ ሰው አይሰልምም ብለው ከሚያነሱት የክርስቲያን መምህራኖች ውስጥ አንዱ የፈጣሪ ሕጎች ከግል ፍላጎታቸው ጋር ስለሚያዛምዷቸው ነው ብዬ አምናለሁ። ገባክ?
በጣጣም ብገልም ብሰርቅም በቃ 1-3 ጊዜ ሰግቼ አንድ ጆክ ውሃ ቢደፋብኝ በዛው ማለቅ አለበት ነው። ፈጣሪ ለፍጡራኖቹ ያወጣቸውን ሕግና ድንጋጌዎች የመተቸት እኔ እንደምፈልገውና በእኔ ታይፕ ልክ ካልሆነ አምላክ ሊሆን አይችልም የሚለው ፍላጎታቸው የግል ፍላጎታቸው ለማጠጋጋት ልክ ቅድም አንተ እንዳልከው ማለት ነው ስላሴን እውነት ለማድረግ እንደሚጣረው አይነት ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚለው ለሰዎች ለማሳመን የሚኬድበትን ርቀት ያህል በሰው ልጅና በፈጣሪ መሀል ያለውን በፍጡርና በፈጣሪ መሀል ያለውን ህጎች በራሱ ለእነሱ ምቹ ሲሆን ብቻ ትክክል እንዲሆን ለማድረግ የሚጥሩ ሰዎች ናቸው ብዬ ነው የማስበው። ለዛ ነው አንድ ሰው ካነበበ ከተማ ካወቀ እንዴት ሊሰልም ይችላል ይላሉ። እንደውም ለአንተም ሲባሉ ከሰማኋቸው አንዱ 1 ዓመት ኤቲስት ተጫወተና መልሶ ሻሃዳ ያዘ ሲባል ሰማሁኝ። አዎ ይህ ማህበራዊ ሚዲያ ምንም መልስ አሰጭም። አብዛኛው ከዛ ሪያሊቲ ለመራቅና ለመሮጥ በጣም ጥረት ያደርጋሉ። በጣም ነው የሚርቀው ለመሄድ ነው በጣም እና የተባለው ነገር መልስ ከመስጠት ይልቅ በጣም ዘመዴ እና የተፈጥሮ እውነት ስለተቀበልክ ደስ ብሎኛል። ከዚህ እውነት ዘመዴ በጣም አመሰግናለሁ። አመሰግናለሁ። ቴንኪው ሶ ማች። እሺ ቀጥላ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አንድ ገጠመኝ ዛሬ አንድ ነገር ልንገርህ። ጓደኞችን ታውቃቸዋለህ? አብዛኞቹ ኤቲኤስ ናቸው። ሙሌን ታውቀዋለህ አይደል? ሙሌን የማያውቅ ሰው የለም። እና እኔ ጋርም እንተዋወቃለን እና የሆነ ቤት ውስጥ ነበሩ። ጎትቶ አስገባኝና እንዳለ ያሉት እንደምታውቀው ጓደኞቹ በዙሪያው ያሉ ናቸው። እና እናንተ ግን ምንድነው ያደረጋችሁት አለኝ። ምንድነው ያስነካችሁት? አዲስ ዓለምን ወሰዳችሁ። ዛሬ ደግሞ እንዴት ነው እሱን የወሰዳችሁት? ምንድነው ያስነካችሁት? ማንን ፈልገህ ነው እዚህ የመጣኸው አለኝ። ማናችንን ልታጠምድ ነው ወደዚህ ዘወር የምትለው ይለኛል። እና በጣም ደስ ብሎናል። አልሐምዱሊላህ። ረዥም ጊዜ እከታተልህ ነበረ። ከታች እየመጣሁኝ ኮመንት እጽፍ ነበረ። ከዕለታት አንድ ቀንም ወንድማችን ትሆናለህ ብዬ በተደጋጋሚ ኮመንት ጽፌልህ አውቃለሁ እና እጅግ በጣም ደስ ብሎኛል። አንተንም ሆነኛን በዚህ ያጽናን እስከ ዕለተ ሞታችን ድረስ። ቢያንዳልጠን እንኳን አንዳችን ወድቀን ከተገኘን አንዳችንን እንደምናነሳ ይህንን እኛ ኢንሻአላህ ቃል እንገባልሃለን። አብሽር። መርሃባ ወንድሜ። ይኸው አንድ ወዳጄ መጥቷል። እዚያው ሽቀልህን አጣጥፍ ይለኛል። በጣም እርግጠኛ ነው። በቃ እኔ እኮ ምን አይነት ድግምት እንዳለብን እንግዲህ እነዚህ እኮ ቧንቧ ሰብረው ጸበል ፈለገ የሚሉት አባላት ናቸው። ሰው የልምድ ውጤት ነው በነገር ላይ እና ቧንቧ ሰብሮ ጸበል ፈለገ የሚል ሰው ብዙ ነገር ነው የሚልህ። ከተነካ ይቀራል በራሱ። ፓልዬ ደግሞ ሀሳብ እኮ አይገልም። አሁን አንቺ ይኸው እኮ ጤነኛ ሆነሽ በሰላም እያወራሽ ትድላ። እንዴት ነህ? ሰላም ነው ወይ? ኧረ ቆይ እረፍት ሰጠን። ቆይ እንዴት ነህ? አንዴ ሰላም ነው ማውራት እስኪ መጀመሪያ አንዴ። አይ ኦፓንትን ሳይሆን አንተን ነው ማውራት እንፈልግ። ወይ ባቤ አንዴ እንትን ስልኬን ቻርጅ አድርጌ እንትን እያደረግኩ ነው። ቀጥሉ ማለት እንትን እያደረግኳል። እንትን አድርጌ አላነሽ። ትድላ ሰላም ነው? ሰላም ነኝ አልሐምዱሊላህ ወንድሜ፣ ደህና ነኝ በጣም። ያው ታውቀኛለህ መሰለኝ እና በደንብ እንዴ። አንተን እንዴት አለማወቅ ይቻላል? እና ኦኬ ባለህ አዲሱ አቋም በፊት አድናቂ ነበር። አሁን ምን ሆንክ? ምን በፊት አድናቂ ነበር። አሁን ምን ሆንክ? አሁን ያው ከአድናቆቴ እኮ ከአቋሚ ጋር ነው ነበረው። አቋሚ ሲቀይር ደግሞ አድናቆቴ ይቀራል እኮ። በምን ታዲያ እርግጠኛውን ሽቀላህን አጣጥፍ አልክ? ንግድ ውስጥ እንደገባው በምን አወቅ? ንግድ መሆን አለመሆኑን አሁን እዚህ ብዙ ማውራት ስለማንችል ያው ቤት እንከፍታለን ሰሞኑን። ምን ግዛ እኛ ጋር አሁን ንግድ አይ ኖ ዋት ሃቭ ፖስትድ ያልኩትን አውቃለሁ። ስለዚህ አሁን እኛ ቤት እንከፍታለን። መጀመሪያ አብረን አይዲያዎችን ሼር እናደርግ የነበርን ሰዎች